የመጀመሪያው ደብሊው ኤ ኤን ብሎ ከዛ ነጥብ ነጥብ ነው ያለው ለኔ የሚታይ። ሌላው ምንድነው ነበረከት ስምዖን ያወጡት ሲመሩት የነበረ የአማራ ክልል መጥራት ስላልፈለኩ ነው። ቴዲ የሳክ ምንም ችግር የለም፣ ብስቅ ምንም ችግር የለም። ነገሩ what the main point is ነበረከት ስምዖን ባለስልጣን ሆኖ የወያኔ ተላላኪ የአማራ ክልል ህገ መንግስት የቀረጹት ያወጡት አማራዎች አይደሉም። ወያኔ እስኪወድቅ ድረስ ነበረከት ስምዖን በሰሩት ሌሎች እዛ የነበሩ የአማራ ተወካይ ሆኖ የውሸት አማራ ያልሆኑ ተወካዮች ሲሰሩት የወጡት ህገ መንግስት አማራውን ሲጨቁን ሲገድል እንደ ጨቋኝ ነበር ብለው እነሱ ባሰፈሩት ነበር የአማራ ህዝብ ሲቀጠቀጥ የኖረው። ሁለተኛ አሁንም የአማራ ክልል 6 ጊዜ 7 ጊዜ ነው መሪ የሚመርጥላቸው አብይ አህመድ ነው። ስለዚህ ከወያኔ የነበረውና ገዛዝ አሁንም እነዚህ አብይ አህመድ የሚያስቀምጣቸው ኦሮሞማ የሚያስቀምጣቸው ተላላኪ ያላቸው አብይ ሲያዛቸው አቤት የሚሉም እነሱ የሚንቀሳቀሱ እንጂ በራሳቸው እቅድና ፕላን የአማራን ህገ መንግስት የወልቃይት እንኳን ወደ አማራ ክልል ገብቷል የሚል መጻፍ አልቻሉም። አማርኛ ጠፍታቸው አይደለም እንዳታደርጉ ተብሎ ትዕዛዝ ስለተላለፈ ነው። ሌላው ይህ ትናንትና አሁን ሰደው ምናምን የሚለኝ አንደኛው አማራዎች አይደሉም። ስማቸው ይዘው የአማራን ትግል እነሱ ጠልፈው ስልጣን ለመያዝ ያደረጉ ጥረት ነው። አሁን ስለሆነ አማራዎች ሳይሆን ኖ ትናንትና ሰደው ሲል የነበረው ነው። አሁን እነሱ ደስ ያላቸው ትናንትና የወልቃይት ጠገዴ የራያ ጸለምትን ክል እንደ ነው ሪፈረንደም እንደማለት ራሳቸው በራሳቸው እንዲመራረጡ ተደርገው ወደ ምክር ቤቱ ተጠሪ እንዲሆኑ የተደረገው እኔ አላምንበትም፣ ውሸት ነው። ይህ አማራውና አማራ ለመከፋፈል የተደረገ አሰራር ነው እንጂ በአማራ ምክር ቤት ያልገባ የወልቃይት የአማራ ማንነት ጥያቄ ቀጥታ ወደ ፌዴሬሽን ኤኒታይም ሊያነሳቸው ሊያስቀምጣቸው ሊያባርራቸው የሚችል የማንነት ጥያቄ አለቀ ብዬ ነው የማምነው። ለምን ነጡ ተብሎታል። ከዛ በኋላ የአማራ ህዝብ ማይታገልልን ለምን አማራንን ብለን በአማራነታችን ህዝብ ሙቶ መስዋዕትነት ከፍሎ የአማራ ህዝብ ያመጣው ለውጥ አሁን ስልጣን ስታገኝ ለብቻዬ ነው ከአማራ ጋር አይደለም ድርድር ማድረገው ብለህ ከወጣ በራስህ ከሄድክ ተገነጠልክ። አብይ ተሳካለት ማለት ነው። አማራ የመከፋፈል ዘዴና ጥበብ ተሳካለት ማለት ነው። አጣላን ማለት ነው። ስለዚህ ይህን ትክክል አይደለም ብዬ ስለተቃወምኩ እና አንተ ሻዕቢያ ነህ አንተ ወያኔ ነህ ከወያኔ ጋር ጽምዶ ናችሁ ምናምን የሚለው ትችት ነው የተተቸው። እኔ ግን ፖለቲካው ነጥቡ ስለገባኝ ይህን አካሄድ የአማራውን ጥያቄ አይመልስም። እኛ ለወልቃይት ብቻ አይደለም እንታገለው። እኔም ታገል ለመላው የኢትዮጵያ ህዝብና ለአማራ ህዝብ ነው። አማራ ህዝብ አማራ ክልል ብቻ አይደለም ያለው። ሐረር አለ፣ ወለጋ አለ፣ ደብረ ዘይት አለ፣ አዲስ አበባ አለ፣ ማጆሪቲው ደብረ ዘይት አለ፣ ናዝሬት አለ። ቆይ ይርታቸው ቆይ ሰምተናል። እሱ ላለፉት 5 ዓመታት ሰምቻለሁ። አሁን ንፋሱ የሚያመጣውን እንደ ንፋሱ እየተነተነን እንጂ ጎበዝ። ኦኬ እንደዛ ስለሆነ አሁን ይሄ ሰምተናል። ቆይ እሱን አይደለም አሁን መጀመሪያ ያልኩትን ሰምታል። ይሄ ጥምረት የመፍጠር ነገር ገባኝ። ጥምረት የተፈጠረ እሱን ታየው። እሺ ከድርጅቱ ተልኮ ተሰጥቶን ይህ ጥምረት ተፈጥሯል ብሎ መግለጫ እስካልወጣ ድረስ እኔ በዛ ላይ መናገር አልችልም። ሲወጣ ያኔን እናገራለን። በየትኛው አጀንዳ በምን ስምምነት እውነት የአማራ ተወላጅ አማራ ህዝብ ሆኖ ኢትዮጵያን ለማፍረስ የሚስማማ ይመስላል? የራሳቸው የደውሉ እናንተ ደግሞ በጣም ሴንሲቲቭ የሆነ ጉዳይ ላይ ነው የምትደውሉት። ምን አይነት ሰው ናቸው? ቢያንስ ይጨርስበት። ሁልጊዜ ለምን ነው የምትደውሉት እንደዚህ አይነት ቦታ ላይ? ቀጥልሽ። አሁን ምን አለ መሰለህ ይህ ወንድማችን ከነ በፊት የተናገረው እሱ የራሱን ሜንታሊቲ ያሰበውን
ይሆናል ብሎ ግምት በቃ ኢትዮጵያ ለማፍረስ እንዴ አማራ የትኛው ኢትዮጵያዊ ነው የሚያፈርሰው? ከአማራ በላይ ኢትዮጵያዊ አለ እንዴ? እንዴ ለዛ እኮ ነው በኢትዮጵያዊነትን የምንገደለው። ኢትዮጵያ እንድትፈርስ አማራ ተበታትኖ ደካማ አማራ ከተፈጠረ ኢትዮጵያ ትፈርሳለች። አደርዋይስ አማራ እያለ ኢትዮጵያ ትፈርሳለች ብሎ ራስን አንደርማይን ማድረግ ስህተት ነው። ለዛ ነው ትግል የገባ ነው። ኢትዮጵያ እንዳትፈርስ፣ ማንነታችን እንዲጠበቅ፣ ዲሞክራሲ በኢትዮጵያ እንዲሰፍን፣ መላው የኢትዮጵያ ሕዝብ ነፃነቱ አግኝቶ የትም ቦታ ሰርቶ እንዲኖር በእኩልነትና በፍትህ ስለምናምን ነው የምንሞተው ያለ ነው። የትም ያለ በውጭም በውስጥም ያለው የአማራ ሕዝብ ድምፅ ለመሆን ነው የምንታገለው እንጂ ዊና በሰፈር ተጠምደን ወይም ከወያኔ በቂ ኃይል አለን ከወያኔ ጋር ተጣብቀን የምንሰራበት ምክንያት የለም። ኦልሬዲ 13 ወረዳዎች ጎንደር፣ ደቡብ ጎንደር ይዘናል ወረዳዎች። ስለዚህ እኛም ህዝብን እያስተዳደሩ ነው ያሉ ፋኖዎች። አሁን እንዲያውም ስትጠፋ በዛ እንዳንናገር ነው የጠፋው። ቴዲ ለምንድን ነው ያላስገባም ብዬ ጠርጥሬያለሁ እኔ ላንተ ሆነስሊ ስፒኪንግ። ስለዚህ አሁን ፋኖ ለምንድን ነው የጠረጠርከኝ? ኖ ጠፋ ስለ ፋኖ እንዳንናገር ወይ አልሰበሰበም ብዬ ጠርጥሬያለሁ። ስለዚህ አሁን ትልቁ ምን አለ መሰለህ፣ ትልቁ ፋኖ 13 ወረዳዎች እያስተዳደረ ነው ያለው። መልካም አስተዳደር ህዝቡ መርጦ በራሱ እንዲተዳደር እያደረገ ነው ያለው አማራ። ስለዚህ ከየት መጥቶ ነው እኛ ለመገንጠል ከወያኔ ጋር ኤርትራ ምንም ችግር የለንም። ኤርትራ አገር ነች። በዲፕሎማሲ እንደ አገር ብንሰራ ኦነግ ሲሰራ ነበር፣ አብይ አህመድ እየሰለለ ሲሰራ ነበር። ሌሎቹም በሙሉ የኦነግ ጽንፈኛ ከዛ ተፈልፍለው የወጡ ናቸው። እኛም ለጥቅማችን ብናስከብር ዋትሮንግ ከሌላው ከሱዳን ከሌላ ሀገሮች ብናደርግ የዲፕሎማሲ ስራ ከመንግስት የበለጠ ሰራን ማለት ነው። ስለዚህ ይህን የአማራ ህዝብ አንድነቱ ጠብቆ የሚሄድበት በህይወት የምንቀጥልበት ህዝባችን ከስደት ከመከራ አሁን ምን ያህል ወደ ኋላ ቀርቷል። የአማራ ህዝብ የአማራ ወጣት ትምህርት ቤት የለውም። ስልጣን ቢያዝ እንኳን ወደ ስልጣን የሚመጣ ብቃት ያለው ወጣት ኮምፒውተር የሚጫወት አይገኝም በዚህ በአሁኑ ሰዓት አማራው። ስለዚህ ለዛ ነው ግን ከጠላት የሚጠበቀው እየተናገሩ ነው ያሉት። ምንም ችግር የለውም። በትግላችን እንወጣዋለን። ጨርሻለሁ። ታንኪዩ ለሰጠኝ እድል አመሰግናለሁ። እሺ ቴንኪዩ ጋይስ። አንዳንድ የሻዕቢያ ደጋፊዎች ሪኩዌስት እየላካችሁ ነው። አንዳንድ የጻፈ ለምንድን ነው የምትልኩት? አልገባኝም። ለምንድን ነው ሪኩዌስት የምትልኩት? ይሄ የሀገር የውስጥ ጉዳያችንን የምናወራበት ነው። ነግሬያለሁ እኮ እንደ ሀገር ስናወራ እኔ ራሴ ጋብዛችኋለሁ፣ ትመጣላችሁ። አሁን የማውራት መብት የላችሁ በሀገራዊ ጉዳይ ላይ። ሌላ መድረክ ላይ ካሰሯችሁ አላውቅም። እዚህ ግን አይቻልም እንደዛ። ቻናሉን ቀይሬው በባህር በር ጉዳይ በኤርትራና በኢትዮጵያ መካከል ሲሆን አስገባችኋለሁ፣ ችግር የለውም። አሁን ግን የውስጥ ጉዳያችንን የምናወራበት ነው። በችል ታፕታፕ ያረክ ስማ። እሺ ወዲ ሀራ ሰላም ቴዲ እንዴት ነህ? ጥሩ ነው እየተናገራችሁ ያላችሁት ሁላችሁም ጥሩ ነው። እኔ ምንድነው የምለው ስለ ያኛው ቅድም ማን ነው ይሄ ልጅ የተናገረው? ይሄ ዋንጋሪ የሚባል ልጅ የተናገረውን ኤርትራ እንድትገነጠል ያደረገ ነው ምናምን እንመለስ ናቸው እንደዚህ ያደረጉት ቲፒኤልኤፎች ናቸው እና አብርሃም ያየ ተናግረዋል። በመጀመሪያ ግን የቲፒኤልኤፍ ደጋፊ ነው ወይስ የሻዕቢያ ደጋፊ ነው? እኔ ኢትዮጵያው ነኝ። የቲፒኤልኤፍን ደግፋለሁ። ኦኬ እሺ ዘንድ ትችላለህ ማለት ኦኬ። እና ምን ለማለት ነው እነዚህ ሰዎች እና አብርሃም ያየ ሆኖ ምን አረጋው በርሄ የተለያዩ ነገር ሰዎች ከቲፒኤልኤፍ የወጡትን የሚናገሩትን ተቀባይነት የለውም። ለምን? አብረው የነበሩ ሰዎች ናቸው። አብረው ነበሩ፣ አልተስማሙም በአንዳንድ ነገሮች። እነሱ የሚያደርጉት እንግዲህ እና አረጋው በርሄ ጥልቅ ውስጥ ገብተህ እንትን ብታይ ሀብታሞች መገደል አለባቸው የሚሉ ሰዎች ናቸው በዛን ጊዜ የነበሩ። ለዛ ነው የተባረሩት። ኢትዮጵያውያን የሆኑ ሀብታሞች መገደል አለባቸው፣ ለኛ ትግላችንን የማያስቀጥሉ ናቸው፣ አንቆ የሚይዙን ናቸው ብለው እና አረጋው በርሄ ያንን ሲያቀርቡ በመለስ ተሸንፈው ነው እነዚህ ሰዎች የወጡ። እንዲህ ብለው የወጡ ሰዎች ደግሞ አሁን ቲፒኤልኤፍ እንዲያደረገ ቢሉ የሚሰማቸው ሰው የለም ባይነኝ እኔ። አብርሃም ያየ የሚሆኑ የተለያዩ ሰዎች ማለት ነው። ስለዚህ አሁን እኔ መናገር የምፈልገው ቲፒኤልኤፍ
ኤርትራን ከገነጠላት ወይም ኤርትራን እንድትገነጠል የቲፒኤልኤፍ ኃይል እንትን አድርገዋል የሚለው ነገር ቲፒኤልኤፍ የመጣው ትናንትና ነው። ኤርትራ ደግሞ የመሰረተችው ሌላ ቀድማ ነው። እንግዲህ ማነው ኢሳያስ አፈወርቂ የተላከው በኃይለ ሥላሴ ነው። በአፄ ኃይለ ሥላሴ ወደ ኤርትራ ጀብሃን እንዲሰልልላቸው ተልኮ ነው። እንግዲህ ጀብሃን ገንጥሎ ደግሞ እሱ ሻዕቢያ የሚል መስርቶ ኤርትራን ሀገር እንድትሆን እንግዲህ የተዋጋ ማለት ነው። ስለዚህ እነዚህ ሰዎች ኤርትራውያኖቹ ራሳቸው ታግለው ያችን ሀገር ነፃ አውጥተው ራሳቸው ችለው ይቻሉም ባይችሉም ራሳቸው ሀገር ሆነዋል። ግን እንደዛ አይነት ጥያቄ እንዲነሳ ያደረገው የውጫሌ ውል ነው። ኃይል ማን ነው? ምኒልክ ናቸው ከጣሊያን ጋር ያደረጉት። ከአፄ ዮሐንስ ሞት በኋላ የተደረገው ከጣሊያን ጋር ተነጋግረው ውጫሌ ላይ ያደረጉት መረብ ምላሽ ከፍለው ኤርትራን እንድትገነጠል ያደረጓት ለ67 ዓመት በጣሊያን የተገዛችው ናት። ጣሊያን ሲወጣ ወይም እንግሊዝ ሲወጣ ነው እንግዲህ ተመልሶ ለኢትዮጵያ አስረክበው ይሄዱት ማለት ነው። ሚስጥሩ እዛ ላይ ነው ያለው። እና ጅቡቲ አሁን ለምን ሄደት ብለን ብንጠይቅ ማን እንትን ያደረጋት ቲፒኤልኤፍ ነው እንዴ? ታዲያ አሁን አንዳንድ ኢትዮጵያኖቹ እንደዚህ የምትናገሩት አንደኛ ማስተዋል ይኖራችሁ። ቲፒኤልኤፍ ያላደረገውን ጥላቻ የትግራይ ተወላጆች ብቻ ስለሆኑ ጥላቻ እንትን የምታደርጉትን ነገር ትክክል አይደለም። እውነትን ትክክል ተናግራችሁ ብትሄዱ ጥሩ ነው። ለኛ የኢትዮጵያ ይሄ የተጣመመ የሆነ ይሄ ታሪካችንን አስተካክለን ብንሄድ ለኛም ይጠቅመናል፣ ለሀገሪቷንም ይጠቅማታል። የተቃና ነገር መሰራት አለበት ባይነኝ ነው። ሌላ አሁን ያለውን በአብይ ደግሞ አብይ አህመድ ወደ ስልጣን በሚመጣበት ጊዜ ኢህአደግ ወይም ደግሞ የቲፒኤልኤፎች እንበላቸው የትግራይ ባለስልጣኖች በነበሩበት ጊዜ አብይ አህመድ ቃለ መሐላ ፈጽሞ በሰላም ስልጣኑን ተረክቦ ነው እንግዲህ ያገኘ የተረከባት ሀገሪቷን። ወደ ጦርነት አስገብተው ደግሞ እንግዲህ አሁን ብልጽግና ሀገሪቷን ምን ውስጥ እንደከተታት ደግሞ አሁን እያየን ያለ ነው። እንግዲህ አማራ ለብቻ በዛ፣ ትግራይ ለብቻ በዛ፣ ኦሮሞ ለብቻ በዛ፣ እርስ በርሳችን እንግዲህ አሁን እየተራረድን ያለ ነው። አብይ አህመድ ነው እንደዚህ ያደረገን ያለው እንጂ ኢህአደግ በሚመራበት ጊዜ ያችን ሀገር ሰላም ነበረች። በዓለም ዙሪያንም እንግዲህ ያደገች የተቀየረች የተመነደገች ሀገር ነበረች። አሁን ግን በሁሉም ነገር እንድትወድቅ አድርጓታል አብይ አህመድ። አንደኛ የተማረም አይመስለኝም አብይ አህመድ፣ እውቀትንም የለውም። የትምህርት ቤት እንደተማረ የምናውቀው ነገር የለም። 7ኛው ክፍል ተምረዋል። ባለፉት 3 አስርት ዓመታት አብይ ከመምጣቱ በፊት ኢትዮጵያ ውስጥ የብሔር ግጭት አልነበረም። ሰላማዊ ሰልፍ ነበረ። አንዳንድ ይሄ ያለ ነው። ለምን ሰላማዊ ሰልፍ ተደረገ? ለምን እንደዚህ አይነት ነገር ሊኖር ይችላል እኮ። ለዛ እኮ ነው ለውጥ የመጣ እኮ ለዛ ነው አይደለ? አሁን በቃ ይበቃናል ተብሎ 27 ዓመት ያው እንግዲህ ለውጥ ተደረገ እኮ። ለውጥ ሲደረግ ደግሞ አስረክበው ነው የሄዱት እነዚህ ሰዎች። በጦርነት ወይ በውጊያ ሳይሆን እጃቸው ላይ መሳሪያ አለ፣ ባንኳ አለ፣ እንግዲህ ብሩም እጃቸው ነው፣ ሁሉም ታንኩም እጃቸው ላይ ነው የነበረው። እና አብይ አህመድና እንለማ በሚመጡበት ጊዜ አንቀው ማጥፋት ቀላል ነው። ሁለቱም ገብቶሃል። ግን አላደረጉትም። እነዚህ ሰዎች በቃ እኛንም በስብሰናል፣ በመካከላችን ችግር አለ፣ እንደዚህ አይነት ነገሮች ስላሉ ማስተካከል ያለብን ነገር እናስተካክል እያሉ እና አባይ ፀሐይ ሲናገሩ ነበር። ያንን እንግዲህ አብይ እንዲመጣ አድርጎታል። አብይ ሲመጣ ደግሞ አስረክበውት ነው ወደ ትግራይ የሄዱት። ተከትሎ ትግራይ ሄዱ። እንግዲህ እነዚህ ካልጠፉ ብሎ ደግሞ እንደገና አሁን ቲፒኤልኤፍን ብቻ የማጥፋት ዓላማ አይደለም፣ የትግራይን ህዝብን ለማድቀቅ ነው። አሁን ለምሳሌ አቶ ገዱ አንዳርጋቸው እንደተናገሩት የትግራይ ህዝብ ከእንግዲህ በኋላ አይነሳም ብለው ነግሮኛል ብለዋል። ይሄ ራሳቸው እየሰሙትን ነው። እኛ ቴዲ እዚህ ውጭ ነው ያለ ነው፣ አንተም ውጭ ነው ያለው፣ ሁላችን በውጭ ሆነን ነው የምናየውን የምንሰማው ነው የምንናገረው። ግን አቶ ገዱ አንዳርጋቸው ግን ከኢህአዴግ ጋር አብረው የሰሩ ናቸው። የአማራ የክልል መሪ አስተዳዳሪ ነበሩ። የውጭ ጉዳይ ሚኒስትር ሆነው ሲሰሩ ነበረ። ከአብይ ጋር አብረው ሰርተዋል። ስለዚህ ምን እንዳላቸው ከስብሰባ እንኳን ጠርቶ ይህንን ግልጽ አድርገው ተናግረዋል አቶ ገዱ አንዳርጋቸው። ስለዚህ አሁን የአብይ ይሄ የወታደር እና ምን ልል ፈልጌ ነው፣ አብይ እያደረገው ያለው የትግራይን ህዝብ ለማጥፋት ነው። ቀጥሎም የአማራም ህዝብንም ለማጥፋት ነው እያደረገው ያለው። ስለዚህ ይህን አካሄድ ደግሞ አብይ ያጠፋዋል ለራሱ እንጂ ህዝብን ማጥፋት አይቻልም። ህብረቱን አንድ ላይ አድርገው እንግዲህ ከኤርትራም ይሁን ከአማራም ይሁን ሌላም ኃይል ቢመጣ አንድ ላይ ህብረት ጥምረት ፈጥረህ ጽምዶ አድርገህ አብይ አህመድ ለማጥፋት ወደፊት መቀጠል አለበት ባይነኝ። እኔ ቴንኪዩ አመሰግናለሁ።
ስለዚህ አብረውት ከአብይ አህመድ ጋር የሚሰሩት እነ ክንድያ ፕሮፌሰር ክንድያ ገብረ ሕይወት ምክትል የትምህርት ሚኒስትሩ፣ የምስራቅ አፍሪካ የደህንነት አማካሪ ጌታቸው ረዳ፣ እነ ኬሪያ፣ እነ ጻድቃን፣ እነዚህ ሁሉ እነ ሀብቱ ኪሮስ ተሰዶ የወጣው እነዚህ ሁሉ ትግራይ ናቸው። ከአብይ ጋር በመሆን ትግራይን ህዝብ ለማጥፋት ነው ሌት ተቀን የሚሰሩት ብለን የምታምነው? አዲስ አበባ ሆነው የትግራይን ህዝብ ሊወክሉ አይችሉም። ትግራይ እኮ አሁን ፓርላማ ውስጥ ተወካይ እኮ የላትም። አሁን እነዚህ ሰዎች እነዚህም የትግራይን ህዝብ ለማጥፋት አብረው እየሰሩ ነው ብለን የምታስበው? ለማጥፋት ነው። ለምን? ስልጣናቸው ስላጡ እዛው ስለተጋጩ አንዳንድ ነገሮች ሲያደርጉ ስለተገኙ ነው። አሁን እዛ ወጥተው ሸልኮ ወጥተው ከአብይ ጋር ሆነው መመታት አለበት ስልጣን ለመያዝ ነው። በቃ እዛ ያለውን የቲፒኤልኤፍ ኃይል አጥፍተው እነሱ ትግራይን እንደፈለጉ የሚያደርጓትን ትግራይ እንድትኖርላቸው ነው የሚፈልጉት። ዛሬ ብዙ የመከራከሪያ ሀሳቦችን ሰምቻለሁ። ከራሳቸው ብሔር የወጣ ፖለቲከኛ ራሳቸውን ለማጥፋት እንደሚሰራ የመሰከረ ግን ገጥሞኛ አቅም ጥሩ መሻሻል ነው። በፊት ኤክስተርናላይዝ ይደረጉ ነበር። የሆነ ብሔር ተወላጅ ሊያጠፋን ምናምን። አሁን የራሳቸው ብሔር ራሱ ሊያጠፋን ነው ብሎ መነጋገር ራሱ አንድ ነገር ነው። እሺ መሻሻል እየታየ ነው። እሺ ለማንኛውም ከወዲ ሀራስ ቀጥሎ ወደ ምንሄደው ወደ ራስ ደጀን ነው። ራስ ደጀን ሰላም ቴዎድሮስ እንደምን ዋልክ? ምናልባት ግን መነሻ ሀሳቦችን እንዳልስት እንደው ርዕሱን ብትነግረኝ ደስ ይለኛል። እሱ ካልሆነ ግን እስካሁን ጓደኞች በተናገሩት ተንተርሸ ነው እኔም የራሴን ሀሳብ ማጋራ። እንደው ከይቅርታ ጋር መወያያ ርዕሱን ብትነግረኝ። ኦኬ ወይ ሌሎቹ ሲያወሩ ይለፉና እንትን ትላላችሁ። ኦኬ ካልሆነ እሺ መናገር እችላለሁ። እስካሁን በተናገሩት በሰማሁት ይመስለኛል አጠቃላይ ያለውን የቀጠናውን ሁኔታና የኢትዮጵያን የፖለቲካ አሰላለፍ ምናምን ይመስለኛል እና በሱ መናገር እችላለሁ። ከሰማሁ ከሆነማ እከሌ እንዳለው ብለህ ልትቀጥል ነው ማለት? አይ እከሌ እንዳለው እሺ በቃ ወይም ንገረኝ ወይም ከሚቀጥለው ተናጋሪ እናገራለሁ። እሺ በአጭሩ ለምሳሌ ማርቲን ፕላውት የቢቢሲ ኤዲተር የነበረ ነው፣ ቺፍ ኤዲተር የነበረ ሰው ነው። በተለይ በምስራቅ አፍሪካ ኢትዮጵያ ውስጥ የሚንቀሳቀሱ ታጣቂ ኃይሎች ዙሪያ የሚያወጣቸው አኩሬት የሆኑ ትንታኔዎቹ የሚታወቅ ነው። አናምነውም ልትሉ አትችሉም። እንደየአስፈላጊነቱ አደጋ ስትፈጥሩ እሱም ሲናገር እሱን ኮት አደረጉ ነበረ። አሁን ይሄ ሰውዬ የምታምኑት እንደ መረጃ ምንጭ የምትጠቀሙት ሰው ኢንሳይደሮች ያሉት ሰው በጥምረት ዙሪያ ላይ ኤክስ ገጹ ላይ ጽፎ ያስነበበው ጉዳይ አለ። የፋኖ የኦነግ የቲፒኤልኤፍ የሻዕቢያ ኃይሎች ሱዳን ተገናኝተው ባይረጋገጥም መገናኘታቸው ሆኖ የተረጋገጠ ነው፣ ኮንፊርምድ ነው። ነገር ግን ውሳኔያቸውም ኮንፊርምድ ነው። ነገር ግን በአንድ ዙሪያ ላይ ተስማምቷል የሚል መግለጫ ወጥቷል። የአብይ አህመድን መንግስት ወይም ደግሞ ብልጽግና ለአንዴና ለመጨረሻ ጊዜ ለማስወገድ ተስማምቷል የሚል መግለጫ ወጥቶ ነበር እና አራቱም ኃይሎች ፋኖም፣ ቲፒኤልኤፍም፣ ኦነግም ሻዕቢያም አራት እርስ በርሱ የሚጣረስ ፕሪንስፕል እያላቸው እንዴት አላያንስ ልትፈጥሩ ቻላችሁ? ይሄ ለተከታዮቻችሁ ወይም ደግሞ ይህን ዜና ላልሰሙ ሰዎች እንድታስረዱ ነው። ቤዚክ ፕሪንስፕላችሁ የአንዳችሁ ከአንዳችሁ ጋር የሚጣረስ ከሆነ ጦርነት ማለት ደግሞ ወይ ዲስአግሪ ቤዚክ ፕሪንስፕል ላይ ዲስአግሪ ስትሆን ነው ጦርነት። ሌላ ዲፊኒሽን የለውም። ቤዚክ ፕሪንስፕል የሚጣረስ ከሆነ እንዴት ነው አላያንስ የፈጠራችሁት? ይህን ዜና እንዴት ታይቷላችሁ የሚል ነው። እሺ ቀጥል ራስ ደጀን። አመሰግናለሁ ቴዎድሮስ። በመጀመሪያ የኢትዮጵያ ወቅታዊ ሁኔታ አገራችን የገባችበት ችግር ውስጥ ለምን ገባች የሚለው መሰረታዊ ጥያቄ ይመስለኛል። ከዛ በኋላ ተነስቶ የአካባቢውን የፖለቲካ አስተላለፍ ያው በገባይ ልክ ለመተንተን ሞክራለሁ። ኢትዮጵያ አሁን ላለችበት ፈተናና ችግር የገባችው ኦህዴድ ብልጽግና የሚባል እጅግ ደካማ የሆነ መንግስት ወይም የፖለቲካ ድርጅት ይመስለኛል። ምክንያቱም የኢትዮጵያ ሕዝቦች በጋራ የውጭ ጠላቶቻቸውን እንዳይመክቱ አገር ውስጥ ያሉትን ችግሮች በቅጡ በአግባቡ ባለመፍታቱ በተለያየ ቦታ የተለያዩ አማጽያን፣ የተለያዩ አደረጃጀቶች፣ የተለያዩ አስተላለፎች እንዲኖሩ አድርጓል። ይህ ደግሞ የሆነበት ምክንያት አንደኛ የአማራ ህዝብ በተለያዩ የኢትዮጵያ አካባቢዎች የሚደርስበትን ግፍና መከራ በሰላማዊ መንገድ መንግስት እንዲያስቆምለት ብዙ ጥያቄዎችን ጠይቆ መጨረሻ ላይ ጥያቄዎቹ አልመለስለት ሲሉ ነፍጥ ለማንሳት ተገዷል ማለት ነው። ሌላው ህወሓት የኢትዮጵያን የሀገር መከላከያ ሰራዊት 20 ምናምን ዓመት ሲጠብቀው የነበረውን ጨፍጭፎ
የግፍ ግፍ ፈጽሞበትኝ ከዛ በኋላ አከርካሪው ከተመታ በኋላ ትጥቁን ማስረከብ ሲገባው ትጥቁን ባለማስረከብ እስከ አፍንጫው እንደታጠቀ ሁሉን ነገር አስረክቦት መጡ። ስለዚህ ይህ ኃይል አሁንም እየረበሸ ነው፣ አሁንም እያወናበደ ነው፣ አሁንም እያዘናጋ ነው። ስለዚህ ዋናው የኢትዮጵያ የፖለቲካ ችግር አሁን ስልጣን ላይ ያለው የኦህዴድ ቡድን ነው። ስለዚህ ይህ ቡድን ባመጣው ጣጣ የተለያዩ አስተላለፎች ሊኖሩ ይችላሉ። በነገራችን ላይ ቅድም ዋንጋሪ ይመስለኛል ስለ ኢትዮጵያ ታሪካዊ ጠላቶች እንዴት ኢትዮጵያን እየተረባረቡ እንዴት አንገቷ ላይ ማነቆ ለመሸምቀቅ እየታገሉ እንደሆነ ሲናገር ነበር። ምን ጥያቄ አለው? አዎ የኢትዮጵያ ታሪካዊ ጠላቶች ያሏትን የተፈጥሮ ሀብቶች እንዳትጠቀም፣ ማዕድኖቿን እንዳታወጣ፣ የውሃ ሀብቷን እንዳትጠቀም፣ በአጠቃላይ በቀጠናው የነበራትን ተሰሚነት ለማኮሰስ ይረባረባሉ። ይሄ እኮ ያለ ነው። ለምሳሌ ሻዕቢያን ብንወስድ ሻዕቢያ ሎጂስቲክ ሊረዳ ይችላል። ምክንያቱም አብይ አህመድ በሰላማዊ መንገድ ሲስተማቲክ በሆነ መንገድ የቀይ ባህር ተጋሪ መሆን ሲችል በየቀኑ በፉከራና በድንፋታ የቀይ ባህርን ካላስመለስኩ ስለሚል ሻዕቢያ ጦርነቱን ባለበት ለማስቆም ወይንም ህዋት ሊሆን ይችላል፣ ፋኖ ሊሆን ይችላል፣ ትጥቅ በማስታጠቅ ቅድም ያልካትን ፓርት ታስረዳናለህ። ተድበስብሳ የተነገረች አንድ ቃል አለች። አብይ አህመድ በሰላማዊ መንገድ የባህር በር ባለቤት መሆን ይችላል የቻለ ያን ሳይፈልግ ብላል። እስኪ አንተ የታየ በሰላማዊ መንገድ የባህር በር ባለቤት የሚሆንበትን መንገድ ንገረን እስኪ። እንዴት ነው በሰላማዊ መንገድ የባህር በር ማለትማ? ለምሳሌ ከኤርትራ መንግስት ጋር በመስማማት ኢትዮጵያ በሰጥቶ መቀበል ልክ ከጅቡቲ ጋር ከተለያዩት ከኬንያ ጋር ከሌሎች የቀጠናው ሀገሮች ጋር የባህር በር እንደምንጠቀመው ሁሉ ከኤርትራ ጋርም በዲፕሎማሲ በአመታዊ የምከፍለው ክፍያ ሊሆን ይችላል፣ ወይም የሆነ ጊዜ የኢትዮጵያ አየር መንገድ ሸር እንዲሰጣቸው የተለያየ የሚባል ነገር ሰምቼ ነበር። ዞሮ ዞሮ ምንድን ነው ወይኔ ልንገር አይፈልጉም። እሱ እኮ ለምሳሌ አንተ አሁን ይሄ መፍትሄውን የተናገርክ ስለሆነ እኔ ልንገር። ለምሳሌ የኢትዮጵያ አየር መንገድ ሼር ሆልደር እናርጋችሁ አይፈልጉም። ቴሌ ሼር ሆልደር እናርጋችሁ አይፈልጉም። ፈርታይላንድ የላችሁም፣ ፈርታይላንድ እንስጣችሁ አይፈልጉም። ኦኬ በሰላማዊ መንገድ መቀበል እየቻለ ስትል አንተ የታየ በሰላማዊ መንገድ የትኛውን እስኪ ንገረን ነው ያልኩህ። እኮ አልኩህ እኮ በሰላማዊ መንገድ አሁን አንተ አይፈልጉም ነው ያልክ። እኔ ግን ጥሪ ቀርቦላቸው አንፈልግም ብለው መናገራቸውን አላውቅም። እኔ ሲናገር ሰማ ጠቅላይ ሚኒስትሩ ተናግረዋል። የሻዕቢያ ደጋፊዎች እዚህ ጋር ባስገባልህ አይፈልጉም። እነሱ የሚሉት ለጅቡቲ በአመት 2.5 እስከ 3 ቢሊዮን ዶላር ለወደብ ኪራይ ትከፍላላችሁ፣ ለጅቡቲ የምትከፍሉትን ለእኛም እየከፈላችሁን ነው ይላል። እኔ እንግዲህ እሱን መረጃ ስለሌለኝ እኔ በራሴ በገባኝ ልክ ነው። በእኔ እምነት በዛ ቀጠና ጦርነት አንስተን የቀይ ባህርን ተጋርተን በቀይ ባህር አካባቢ አሁን ባለው ነባራዊ ሁኔታ ጥቅማችን እናስጠብቃለን ብዬ አላምንም። እሱም እንኳን ማድረግ ቢቻል ለምሳሌ አሁን የነገርኩ ነው የሆነው። መፍትሄውን ንገረኝ። አይፈልጉም። ለጅቡቲ ካልፈለጉ ጥሩ ጥያቄ። ለምሳሌ አሁን ላይ አልፈለጉም እንበል። አልፈለጉም ካሉ ለጊዜው በሌሎች አማራጮች እየተጠቀምክ ውስጥ ያለውን የህዝብን ችግር የህዝብን አንድነት ቅድሚያ አምጥተህ አንድ ሀገር እኮ የብሔራዊ ጥቅሙን ለማስጠበቅና ከሌላ ኃይሎች ጋር በህገወጥ መንገድ ተወስዶብኛል የሚለው ግዛት ካለ ግዛቱን ለማስመለስ መጀመሪያ ውስጥ አንድነትን ነው የሚቀድመው። ውስጥ አንድነትን ለጊዜው ማለት ኦፍኮርስ ያ ምክንያቱም አሁን ላይ ለጊዜው ማለት በአንተ ትንታኔ እስክንረጋጋ የውስጥ አንድነታችንን እስክናመጣ ከዛ በኋላ ወደ ጦርነት ትገባለህ። ጦርነት የሚለውን እንግዲህ እነሱም እኮ አንድነታችን እኮ ቢበረታ በጋራ ብንቆም እኮ እነሱም ይሄን ያክል ቻሌንጅ ያደርጉን። ሁልጊዜ አንተ ብሔራዊ ጥቅምን ለማስጠበቅ የሆነ አጀንዳ ገዝተህ ተቀባይነት የሚኖር የውስጣዊ አንድነት ካለህ አቅም ካለህ ተሰሚነት ካለ ነው። አሁን አብይ አህመድ እኮ በቀጠናው እኮ የሚታወቀው በጦረኝነት ነው። አማራን በድሮን በየቀኑ ይጨፈጭፋል። ትግራይ ውስጥ የነበረውን ጦርነት እናውቃለን። አሁንም ደግሞ ወደ የት መንገድ እየሄድን እንደሆነ የምናውቀው ነገር ይመስለኛል። ስለዚህ አብይ አህመድ አሁንም ቢሆን ቅድሚያ መስጠት ያለበት ለውስጣዊ አንድነት ነው። ስለ ቀይ ባህር ወይም ስለ ቀይ ባህር ቀጠና ለመዋሰን የውስጣዊ አንድነት ላይ ነው ታውቀው እያደማን እንሂድ። የውስጣዊ አንድነት እንዲመጣ ከአንተ ጋር መታኮስ መቆም አለበት አይደል? በትክክል። የአንተ ጥያቄ ምንድን ነው? 4 ኪሎ ገባለሁ የሚል ነው አይደለም። እኛ ወደ 4 ኪሎ ያልነው መጀመሪያ እኮ እኛ የ4 ኪሎ እሺ፣ አንተ ጥያቄ ነገር የእኔ ጥያቄ ለምሳሌ አንደኛ
እኔ አሁን እንዳንድ ደጋፊ ነው የምነግርህ። እኔ ማንንም አልወክልም። ደጋፊ ሳይሆን አንተ የምትደግፈው የትጥቅ ትግልን የምትደግፋለህ። የፋኖ ደጋፊ ነህ። ኦኬ። እኔ ለምሳሌ አንተ የምትደግፈው የትጥቅ ትግል የሚያራምደው ኃይል ለምሳሌ እኔ የምፈልገው ለምሳሌ በአማራ ህዝብ ላይ አይደለም የምትደግፈው ታጣቂ ቡድን የሚያራምደውን ትግል ነው የምንነግርህ። ያ የሚያራምዱ ሰው ለምሳሌ ከሚያራምዱ ከጥያቄዎቻችን መካከል ለምሳሌ ባለፉት 78 ዓመታት ውስጥ በአማራ ህዝብ ላይ የጅምላ ፍጅት ያደረሱ ሰዎች ለህግ ተጠያቂ መሆን አለባቸው፣ ለህግ መቅረብ አለባቸው። የሀገሪቱ ህገ መንግስት የአማራን ህዝብ እነማን ናቸው? በአንድ አምስቱ ልጠቅስ ትችላለህ? ባቃቸው ማን መንግስት ነው የማጣርቶ መድረስ ያለበት? ይሄ መንግስት ስራ ነው። እኔም አላቅም። ለምሳሌ ኦሮሚያ ክልል ውስጥ በተለያየ ቦታ ከፍተኛ የህዝብ እልቂት ነበር። አዲስ አበባ ዙሪያ ነበር፣ መተከል ዙሪያ ነበር። ስለዚህ እነማን እንደነበሩ ወንጀለኛው ማን እንደነበር አጣርቶ ለህግ የማቅረብ ስራ የመንግስት ነው የሚሆነው። ስለዚህ እስካሁን ድረስ ወንጀል ሰርቷል ተብሎ እኔ በህግ የተጠየቀ አላቅም። ሌላው በጅምላ በማንነት በአማራነታቸው ብቻ በጅምላ የታሰሩ የአማራ እስረኞች አሉ። እነዚህ እስረኞች የዓለም ቅድመ ሁኔታ አንድ ሰው የገደለ ካለ ያ በህግ ይጠየቃል። ግን በፖለቲካ አቋማቸው ባላቸው የፖለቲካ አስተሳሰብ በተለያዩ እስር ቤቶች በጅምላ ታስረው የሚሰቃዩ የአማራ ልጆች አሉ። እነዚህ የአማራ ልጆች ከስር መፈታት አለባቸው። ሌላው የሀገሪቱ ህገ መንግስት ውጭ የክልሎች ህገ መንግስት ተጽፏል። በኢትዮጵያ ህገ መንግስት ለምሳሌ የመሬት ባለቤትነት አማራ ኦሮሚያ ውስጥ መተከል ውስጥ ወይም ቤንሻንጉል ክልል ውስጥ ወይም የተለያየ ቦታ የመሬት ባለቤት አይደለም። ምክንያቱም የሚለው ለነባር ህዝቦች ነው የሚለው የአማራ ክልል ወይም አማራ ክልል በለው። የኛ ህገ መንግስት ግን የክልሉ ህገ መንግስት በክልሉ የሚኖር ማንኛውም ኢትዮጵያዊ ሁሉ የመሬቱ ባለቤት ነው ይላል። ስለዚህ ይሄ እንዲቀየር እንፈልጋለን። ሌላው ከዚህ በፊት የተሰሩ ከፍተኛ ትርክቶች አሉ። የአማራ ህዝብ ከማንኛውም ኢትዮጵያዊ የተለየ የተጠቀመ የለም። በኢትዮጵያ ባለፉት የመንግስታት መዋቅር በከፍተኛ መከራና ስቃይ የነበር ንጹህ የመጠጥ ውሃ የሌለው፣ በአካባቢው ትምህርት ቤት የሌለው፣ የጤና ጣቢያ የሌለው ይሄ መሰረታዊ ጥያቄዎች የሌሉት ህዝብ ግን እንደ ጨቋኝ እየተደረገ የተሰራበት ከፍተኛ ፕሮፓጋንዳ አለ። እሱ አይነት ፕሮፓጋንዳ የተሰራበትም እንደገና ማስተካከያ እንዲደረግለት እንፈልጋለን። ከዛ በተረፈ አማራ በኢትዮጵያ የፖለቲካ መዋቅር ውስጥ በተጨባጭ ሁኔታ አማራን የሚወክሉ ትክክለኛ ልጆቹ ውክልና እንዲኖረን እንፈልጋለን። ለምሳሌ አሁን ባለው በዚህ ሙታን መንግስት ያሉትን የመንግስት መስሪያ ቤቶች ብታይ በሚኒስቴሮች ደረጃ ብናይ እንኳን እኔ እንደው ዘር መቁጠር ባያስፈልግ አማራ ጠቅላይ ሚኒስትር አይደለም፣ አማራ ውጭ ጉዳይ ሚኒስትር አይደለም፣ አማራ ፋይናንስ ሚኒስትር አይደለም፣ አማራ የመከላከያ ሚኒስትር አይደለም፣ አማራ የግብርና ሚኒስትር አይደለም፣ አማራ የገንዘብ ሚኒስትር አይደለም። እስኪ አማራ የትኛው የት ነው? አማራ በኢትዮጵያ የማዕከላዊ መንግስት ውስጥ እስኪ ካሉ የሚኒስትር መስሪያ ቤቶች የትኞቹን የአማራ ሚኒስትር አለ ንገረኝ። አማራ እኮ የለም። እኛ እኮ በኢትዮጵያ እኮ እንግዲህ መንግስት ተብዬው የማንቀበለው እንኳን ባደረገው የህዝብ ቆጠራ በኢትዮጵያ ደረጃ ከኦሮሞ ውስጥ ቀጥለን ሁለተኛ እኛ ነን። ከ30 ሚሊዮን ምን ማግኘት አለብህ? ምክትል ሚኒስትር አለ። ምክትል ምክትል ለምሳሌ እኛ ጠቅላይ ሚኒስትር መሆን ትፈልጋለህ? ጠቅላይ ሚኒስትር መሆን እንፈልጋለን። ውጭ ጉዳይ ሚኒስትር በሌላ አባባል መሪ መሆን ፈልጋለሁ ነው። ጥሩ ነው እኮ የምንታገለው እኮ መሪ ለመሆን ነው። ምን ጥያቄ? ስለዚህ ፖር ፖይንቱ አሁን አንተ እዛ ዳር አልክ እንጂ 4 ኪሎ መግባት ፈልጋለሁ ነው የምትለው። 4 ኪሎ እኮ ካልገባህ 4 ኪሎ ሲባል ጠቅላይ ሚኒስትሩንም ውጭ ጉዳይ ሚኒስትር ሁሉንም እኔ ብቻ ላይ ያዘው አይደለም እያልን ያለ አንተ በቃ 4 ኪሎ ገብቼ እኔ ጠቅላይ ሚኒስትር መሆን ፈልጋለሁ የሚል ትግል ነው የምታረገው። የግዴታ ጠቅላይ ሚኒስትር መሆን አይጠበቅብኝም። ጠቅላይ ሚኒስትር ብቻ አይደለም ስልጣን ኢትዮጵያ ውስጥ በተለያዩ ማትቀበልማ ምክትል ተላላኪ ነኝ ያልከኝ ኦኬ እኔ እኮ ጠየቅኩ እኮ አሁን የዘረዘርኩልህ እኮ አለ። ለምሳሌ ወደዚህ ያመጣው ባክ ኤንድ ፎርዝ አናድርገው። አሁን እኔ ይኸውልህ ዳር አትሂድ። ዋናው እነሱም የሚሉት በድፍረት ይሄ ነውር አይደለም። 4 ኪሎ ፈልጋለሁ አስተዳዳሪ ይሆናሉ ማለት አሁን አንተ 4 ኪሎ መግባት ፈልጋለሁ የሚል ትግል ይዘህ ይሄ ደግሞ የሚሆነው በክንድህ ነው አይደለም ወይ? በሰላማዊ መንገድ ከሆነ በሰላማዊ መንገድ ሊሆን አይችልም። በሰላማዊ መንገድ ልቀቅልኝ አትልም ወይ? በሲቪል ዲስኦቢዲየንስ ነው የሚሆነው ወይም ደግሞ በትጥቅ ትግል ነው የምታሳካው። የባህር በር ጥያቄ ሲመጣ መጀመሪያ የውስጥ ሰላም ይስፈን ትላለህ። እሺ የውስጥ ጥያቄ ምንድን ነው ሲባል 4 ኪሎ መግባት ፈልጋለሁ ትላለህ። ይሄ እንዴት ነው የሚታረቀው ጎበዝ? ጥሩ ጥያቄ ነው። መልስልህ እኮ ነበር አቋረጥከኝ። 4 ኪሎ እኮ ለመግባት 4 ኪሎ መግባት ማለት የግዴታ ጠቅላይ ሚኒስትር መሆን ብቻ ማለት አይደለም። 4 ኪሎ ማለት የኢትዮጵያ ማዕከላዊ መንግስት መቀመጫ ነው። በማዕከላዊ መንግስት መስሪያ ቤቶች ውስጥ የሚገባኝን የስልጣን ድርሻ መጋራት አለብኝ ነው። ምክንያቱም ስልጣን ከሌለህ መብትን ማስጠበቅ አትችልም። ስልጣን ከሌለ በኢትዮጵያ በሚኖረው የኢኮኖሚ ለውጥ ማግኘት አትችልም። ባለው በኢትዮጵያ በአጠቃላይ
በባህል በቋንቋ በታሪክ በእያንዳንዱ ነገር የሚኖር ድርሻ ዲሚኒሽድ ነው የሚሆነው። ስለዚህ አሁን አማራ የገጠመው ነገር እሱ ነው። ነገርኩህ እኮ እኔ አሁን አንተ አቋረጥከኝ እንጂ አማራ ለምን ጠቅላይ ሚኒስትር ብቻ አልሆነም አላልኩም። ለምሳሌ ውጭ ጉዳይ ሚኒስትር አይደለንም አልኩ፣ ግብርና ሚኒስትር አይደለንም አልኩ፣ ገንዘብ ሚኒስትር አይደለንም አልኩ፣ ፋይናንስ ሚኒስትር አይደለንም አልኩ፣ መከላከያ ሚኒስትር አይደለንም አልኩ። ይሄ ሁሉ ሚኒስትር ውስጥ አከለለን የለንም ማለት እኮ ነው። ይሄንን ውሸቴን ከሆነ አይካን እኔ ማድረግ እችላለሁ ሚኒስትሮችን። ስለዚህ ስለዚህ በኢትዮጵያ ማዕከላዊ መንግስት መስሪያ ቤት ውስጥ የአማራ ህዝብ የለም። የአማራ ህዝብ ተገፍቷል። ስለዚህ እኛ የስልጣን ጠመኞች ስለሆነ ሳይሆን እየተጨፈጨፍን እየተገደልን ያለ ነው። በማዕከላዊ መንግስት መዋቅር ውስጥ የለንም። ስለዚህ ይህ እንዲኖር እንፈልጋለን የሚል ግለሰባዊ እምነት ነው ያለኝ። ለስጠኝ አመሰግናለሁ። ይስላል ስለምሰላችሁ አሁን እናንተ አሁን እሱ ይሄን አንሴንሰርድ ሆነ ያልተቆራረጠው እኔ ፖስት አደርገዋለሁ፣ ችግር የለውም። ግን አንዳንዴ የምትናገሩት ንግግር እኮ እርስ በርሱ ይጣረሳል። እንደው አንድ አረፍተ ነገር ቢጣረስ አሪፍ ነው። የእናንተ ዋነኛ ጥያቄ ሁሉም የሚታገለው 4 ኪሎ ለመግባት ነው። ነውር አይደለም። 4 ኪሎ ለመግባት ነው የምትደባደበው እንጂ ለምክትልነትማ ተመስገን ጥሩ ነው። ምክትል ነው። የጠቅላይ ሚኒስትሩ ማህበራዊ ጉዳዮች አማካሪ፣ የኢቲቪ ቦርድ ሰብሳቢ፣ የሚዲያው ሰብሳቢ፣ ሌሎችን ብትሏቸው እነዚህ ብዙ አማራዎች አሉ። እሱ አይደለም፣ እሱ አያረካም። ስለዚህ ዲሲሽን ሜኪንግ ፖዚሽን ላይ መቀመጥ አለብኝ። የጠቅላይ ሚኒስትሩን ፖዚሽን ወስጄ የሚኒስትሮች ምክር ቤትን ማዋቀር አለብኝ። የጦሩ ዋና መሪ መሆን መቻል አለብኝ። መሪ መሆን ፈልጋለሁ። ዘመነ ካሴም ተናግሯል። በነገር ላይ ከ4 ኪሎ ውጭ ድርድር የለንም ብሏል። ኦኬ፣ ይሄ ከሆነ ያንተ የመታገያ አጀንዳ፣ አሁን ያለው ገዢ ፓርቲ ደግሞ ስለ ባህር በር ሲያነሳ መጀመሪያ ውስጣችን ያለውን ነገር እንጨርስ ካልክ አንተ ውስጥ ያለው ነገር 4 ኪሎ መግባት ነው። እንዴት ነው የሚጨረሰው? ካልሆነ ወደኋላው መጎተት ነው እኮ የሚሆነው። ወይ አሸንፈ 4 ኪሎ ትገባለህ እንጂ ያንተ ጥያቄ 4 ኪሎ መግባት ነው። ትክክል ነው እኮ እያልኩ ነው፣ ነውር ነው እያልኩ አይደለም። 4 ኪሎ የመግባት ጥያቄ ይዘ ስለ ሀገራዊ ጉዳይ ሲነሳ አይ መጀመሪያ ከኔ ጋር ያለንን ጉዳይ በሰላማዊ መንገድ እንጨርስ ካልክ ያንተ ጉዳይ በሰላማዊ መንገድ የሚያልቅ አይደለም። ሴትል የሚደረገው ባትል ፊልድ ላይ ነው አንተ ቢያስከው መንገድ። ስለዚህ አንዱን መርጠ ያዝ ነው እያልኩ ያሉት። ወይ በሀገራዊ ጉዳይ በሚደረግ ሂደት ላይ እንቅፋታቱን ወይ አንተ በምታደርገው ትግል ላይ አድምተ ያዝ እንጂ አንተ በሽምግልና 4 ኪሎ የሚሰጥ የለም። በይሉንታ አይለቀቅልህም። ወይም ደግሞ አይ የመታገያ አጀንዳዎችን እኔ እንደገና ሪፎርም አድርጌ ጥያቄዎችን ቀንሻለሁ፣ 4 ኪሎ መግባት አይደለም የምፈልገው፣ እነዚህ ናቸው የኔ ጥያቄዎች፣ የታሰሩ ይፈቱ፣ በሚኒስትሮች ምክር ቤት ላይ ትክክለኛ የሆነ አሰላለፍ ይኖረን ምናምን ከሆነ እሱ ሌላ ነገር ነው። ኤግዚኪዩቲቭ ብራንቹን ማስተዳደር ፈልጋለሁ፣ የሚኒስትሮች ምክር ቤትን መምራት ፈልጋለሁ ካልክ በቃ አንተ ጉዳይ ታወቀ። በቃ ስለታወቀ በሀገራዊ ጉዳይ ላይ በሚነሳ አጀንዳ ላይ የመጀመሪያ የውስጥ ጉዳያችንን እንጨርስ ካልክ አይሆንም ነው እያልኩ ያሉትና ከሁለት አንድ መለየት ስላለብን ነው እንጂ የጥያቄ ትክክል ነው ትክክል አይደለም እያልኩኝ አይደለም። ሁሉም የሚታገለው ነፍጥ የሚያነሳው 4 ኪሎ ለመግባት ነው። አትሊስት ለአድማጭ ተመልካቾቻችን ፍንትው ያለ ነገር እንድትናገሩ ስለፈለኩ ነው። ሁለተኛ የባህር በር በሰላማዊ መንገድ እየተቻለ ካልክ በሰላማዊ መንገድ አንተ የታየ የትኛው ነው? አድበስብሰን አንልፍ። አንተ የታየ በሰላማዊ መንገድ የሚፈቱ ችግሮችን እንደ ፖለቲከኛ እኮ ማስረዳት አለበት። ብዙዎቻችሁ ችግራችሁ ነው ይገባኛል፣ አውቃችኋለሁ። ከጄ መዳፊያ ነው ማለት አድበስብሰት አልፋል። አምታታው በከተማ ነው የምትጫወተው። ታታታታታታ ታደርጋለህ። በሰላማዊ መንገድ ማድረግ የተቻለ ምንድነው? ጦርነት ሰባቂ መሆን ምንድነው? ፕሮኬቲቭ መሆን። ኦኬ፣ በሰላማዊ መንገድ የሚፈታው እንዴት ነው? በዚህ መንገድ ትላለህ። አንተ ባልከው በሰላማዊ መንገድ የሚፈታ ካልሆነሳ አይፈታም ማለት ነው ችግሩ። ማይፈታ ከሆነ የሚፈታ ከሆነ ደግሞ ኦኬ ያልከው ነገር ትክክል ነው፣ በዚህ መንገድ አልታየም ነበር ይላል አድማጭ ተመልካች። እንደዛ ፍንትው ያለ ነገር እንድሰጡን ስለፈለኩኝ ነው። አንዳንድ ጥያቄዎች ማነሳላችሁ። ታፕታፕ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ እሳት የራሱ ፖለቲከኞች ናቸው እዚህ ያሉት። ክብራትና ክብራን ራስ ደጀንን እናመሰግናለን። ወደ ሳም እንሄዳለን። ሳማችን እሺ፣ 7 ደቂቃ አለ ወንድሜ። እሺ ቴዲ ቴንክ ዩ ሶ ማች። ሰላም ብያለሁ ሁላችሁ ነው። ያ ወደ ጥያቄው ስንመለስ ኦላ ቲፒኤልኤፍ ሻዕቢያ እና ፋኖ ያው የምናውቀው ሁሉም መሳሪያ አንስተው ኢትዮጵያ ውስጥ የሚታገሉ ድርጅቶች ናቸው። የትጥቅ ትግልን እንደ አማራጭ አድርገው መንግስትን ለመጣል የሚንቀሳቀሱ ድርጅቶች ናቸው። ስለዚህ አንድ ላይ ያሰባሰባቸው ብዬ የማስበው
የአብይ ጥላቻ ወይም ደግሞ ላይክ በአብይ የሚመራውን መንግስት ወይም ደግሞ የአብይን ትልቅ ስኬት ማየት ያልቻሉ ወይም ደግሞ ማድነቅ ያልቻሉ በአንድ ግለሰብ ላይ ብቻ ጥላቻ ያላቸው 4 ኪሎ ያለውን መንግስት ብቻ አሁን እንዳልከው ታርጌት አድርገው የሚንቀሳቀሱ ድርጅቶች ናቸው። ሁሉም የዲሞክራሲ ልምድ ያላቸው ድርጅቶች አይደሉ። ኦላ እንደምናውቀው ኦሮሚያ ክልል እንገነጥላለሁ እያለ የሚንቀሳቀስ ነው። የዘር ፖለቲካ የሚያራምድ ድርጅት ነው። ቲፒኤልኤፍም እንደዛው በብሔር የተደራጀ ፓርቲ ነው። ስለዚህ ቲፒኤልኤፍም ያው ተመሳሳይ እንትን አጀንዳ ያለው፣ ፋኖም እንደዛው ዘርን አጠንጥኖ የሚንቀሳቀስ ድርጅት ነው። ሻዕቢያ ያው እንደምናውቀው የኢትዮጵያ ታሪካዊ ጠላት ነው። ከስራውም አይተናል። ሻዕቢያ ማለት ኢቨን በአሁን ራሱ ያደረጉትን ነገር አይተናል። የኢትዮጵያን ባንዲራ መሬት ላይ ቁጭ አድርገው ሲረግጡና ሲሳለቁ የኖሩ መሪዎች ናቸው። ያው ኢሳያስ አፈወርቂ የኢትዮጵያ ጠላት መሆኑን ያሳያል። ስለዚህ ለዚህ ተግባሩ ዋጋ ይከፍላል ማለት ነው እና ሁሉም አሁን እነኚህ ታጣቂ ድርጅቶች በመሳሪያ መንግስትን ለመፈንቀል የሚንቀሳቀሱ ስለሆኑ ዋጋ እንደሚከፍሉ በሚያደርጉት ነገር ዋጋ እንደሚከፍሉ እሙና የተረጋገጠ ነው። ይሄ ሀሳባቸውም ሊሳካ አይችልም። ምንም አሊያንስም ቢፈጥሩ ስብሰባም ቢያደርጉ ከኢትዮጵያውያንና ከሀገር ወዳድ ኢትዮጵያውያን የሚያመልጥ ነገር የለም፣ ከመንግስታችን የሚያመልጥ ነገር የለም። ስለዚህ በፍጹም የሚሳካ ነገር አይደለም ብዬ ነው ማምነው። ጀስት የጠላት ጠላት እንደሚባለው ሊሰባሰቡ ይችላሉ። ግን ያው ዞሮ ዞሮ ስልጣን ላይም ቢወጡ አንድ የሚያደርጋቸው ነገር የለም እና ሌባ ሲሰርቅ አይጣላም፣ ሲከፋፈል ነው የሚጣለው እንደሚባለው ስልጣን ላይ ቢወጡ ራሱ የትኛው ሀገርን ይምራ የትኛው ሀገርን ያስተዳድር የሚል አንድም የሆነ የጸና እንትን የላቸው። ጀስት ፎር ሴክ ኦፍ ኢነሞሲቲ ብቻ ነው አንድ ላይ የሆኑት የሚል እንትን ያለኝ። ስለዚህ ምንም የሚያሳስብ ነገር የለውም። ሌላኛው ደግሞ በተደጋጋሚ የኦህዴድ መንግስት እያለ እያነሳ ነበር ከኔ በፊት የነበረው ሰውዬና ኢትዮጵያ ውስጥ አሁን ያለው የኦህዴድ መንግስት አለ፣ የብልጽግና መንግስት ነው። የብልጽግና መንግስት ደግሞ ከሁሉም ብሔር ብሔረሰቦችና ህዝቦች የተዋቀረ መንግስት ነው። ብልጽግና ፓርቲ ውስጥ አማራው አለ፣ ትግሬው ይወከላል፣ ኦሮሞ ይወከላል፣ ደቡቡ ይወከላል፣ ቤንሻንጉል ይወከላል፣ ጋምቤላ ይወከላል። ስለዚህ የስልጣን እርከኑን ብናየው አሁን በኦሮሞ ተሞልቷል ምናምን ነገር ይላል። ምክትል ጠቅላይ ሚኒስትሩ አማራ ነው፣ ተመስገን ጥሩ። ሌሎችም ከፍተኛ የመንግስት ስልጣን እርከኖች አማሮች አሉ፣ ትግሬዎች አሉ እና አብርሃም በላይ በጣም የሚደንቅ ስራ እየሰሩ ያሉ ተጋሮች አሉ። እና ይህን ላይክ ያላማከለ በቃ አንድ ብሔር ላይ ብቻ ያነጣጠረ ሂስን ማውራት ምን ያክል እንደሚያስገምትና ነው የምናየው። እና ምንም አይነት አሁን ምን ይባላል የተረኝነት ኦሮሞ የተረኝነት ባህሪውን እንትን እያለ ነው ምናምን ይባላል። which is not true because ሁሉም ስልጣን እየተከፋፈለ ነው። አስሎንጋስ ሰላማዊ የሆነ የስልጣንን ትግል እስከምታራምድ ድረስ በሁሉም የኢትዮጵያ ስልጣን ላይ ትወከላል። ለህዝብ ከቆምክ፣ ለህዝብ ከሰራ፣ እውነትነት ያለው ነገር ከሰራ ምንም አይነት ከከሌ ብሔርነት ብለህ እንትን የምትባልበት የምትገለልበት ምንም አይነት ነገር የለም ማለት ነው። ሌላው ደግሞ ከረንትሊ ባለው በወልቃይት ጠገዴና በአንዳንድ የትግራይ ቦታዎች ላይ ስናወራ ትክክለኛ ውሳኔ የተወሰነው ብዬ ነው የማምነው። ምክንያቱም እነኛ አካባቢዎች ዲስፒዩትድ ኤሪያዎች ናቸው፣ አጨቃጫቂ ቦታዎች ናቸው እና እነኛ አጨቃጫቂ ቦታዎች ደግሞ በመንግስት ቁጥጥር ስር አይደሉም፣ ወይም ደግሞ ሰላም የሰፈነባቸው ቦታዎች አይደሉም። ስለዚህ ምርጫ ቦርድ በእነኛ አካባቢዎች ላይ ምርጫ ለማድረግ ትልቅ ኃላፊነት መውሰድ ይኖርበታል ማለት ነው። ስለዚህ አስሎንጋስ አሁን ህወሓት እነኝን አካባቢዎች በወረራና በኃይል ለመቆጣጠር
የፕሪቶሪያን አግሪመንት ጥሶ እየተንቀሳቀሰ ባለበት ሁኔታ ላይ በእነኚህ ቦታዎች ላይ ምርጫ ይካሄዳል ቢባል ትልቅ የሰላም ሪስክ አለ። ስለዚህ ይህንን ሪስክ ላለመውሰድ ምርጫ ቦርድ በእነኛ አካባቢዎች ላይ ምርጫ አይካሄድም ውሳኔ እስኪሰጥ ድረስ ማለት ነው። ውሳኔ የሚሰጠው ደግሞ የፌዴሬሽን ምክር ቤት። ስለዚህ ይህንን ውሳኔ ጠብቆ የሚወሰነውን ውሳኔ እንደመጠበቅ ፋንታ አሁን ላይ ህወሓት እያደረገ ያለው የተቋጨ ኬዝ ነበር አይደል? ለምሳሌ በአባይ ወልዱና በወቅቱ የአማራ ብሔራዊ ክልላዊ መንግስት ፕሬዚዳንት ገዱ አንዳርጋቸው መካከል ለአንዴና ለመጨረሻ ጊዜ ላይመለስ ተስማምተናል። ህገ መንግስቱም እንደሚለው በሁለት ክልሎች መካከል የወሰን ይገባኛል ጥያቄ የተነሳ እንደሆነ መጀመሪያ በክልሉ አስተዳዳሪዎች ዘንድ እልባት ለመስጠት ይሞከራል። ካልተስማሙን ወደ ፌዴሬሽን ምክር ቤት ይመጣው። በአባይ ወልዱና በገዱ አንዳርጋቸው መካከል የተፈራረሙትን መፈራረም ወይም በቲፒኤልኤፍ በኩል ምዕራብ ትግራይ የሚሉትን አጽድቆላቸው ወስነናል ብለው ነበር። እሱን ምን አደረገው ብልጽግና? ሁለቱም ሰዎች አሁን ስልጣን ላይ ያሉ አካሎች አይደሉም። አንደኛው አይ ቲንክ የህወሓት ሰው ነው። አንደኛው ደግሞ ፎርመር የመንግስት አካል የነበረ አሁን ደግሞ ከመንግስት ጋር ተጣልቶ በስደት ላይ ያለ ሰው ነው። አሁን የመንግስት ተቃዋሚ ላይ ያለ ሰው ነው። እነሱ የወሰኑት ውሳኔ አሁን ብልጽግና ይገዛዋል ማለት አይደለም። ምክንያቱም አሁን ያለው ከነሱ የተለየ አድሚኒስትሬሽን። ስለዚህ እነሱ ሰዎች አሁን ስለሌሉ ስልጣን ላይ የተስማሙት ይሻላል ማለት ነው። እሺ በአንድ ደቂቃ አጠቃለው ነው ወደ ሌሎች እንሄዳለን። እንደዛ ነው ያልከው? እንደዛም ለማለት ሳይሆን ጀስት አሁን እነሱ የወሰኑት ውሳኔን ዶክተር አብይ ፕራክቲስ ያድርገው ማለት አንችልም። ምክንያቱም እነሱ በሆነ ምክንያት ወስነውት ቢሆንስ የግል አሁን ለምሳሌ በግላቸው በሆነ እንትን ተስማምተው ሊሆን ይችላል። የህዝብ ተወካዮች ምክር ቤት በዛ ጉዳይ ውሳኔ ሰጡበታል። የህዝቡ ፍቃድ ተጠይቋል። አይጠበቅበትም እኮ ህገ መንግስቱ እንደዛ ይልማ። ህገ መንግስቱ በሁለቱ ክልሎች መሪዎች መካከል ሊፈታ ጥረት ይደረጋል ያል ከተስማሙ ወደ ፌዴሬሽን ምክር ቤትም አይሄድም። ለምብል አንቀጽ 48(1) የክልሎች ወሰንን በሚመለከት ጥያቄ የተነሳ እንደሆነ ጉዳዩ በሚመለከታቸው ክልሎች ስምምነት ይፈጸማል ነው የሚለው። የሚመለከታቸው ክልሎች መስማማት ካልቻሉ ግን የፌዴሬሽን ምክር ቤት ጣልቃ ይገባል። ከነሱ አቅም በላይ ከሆነ ነው ወደ ፌዴሬሽን ምክር ቤት የምትልከው ጉዳዩ። በወቅቱ የነበሩ አመራሮች በወልቃይት ጠገዴና አሁን በአወዛጋቢ ቦታዎች ላይ ውሳኔ እንትን ስምምነት አድርገዋል። ተስማምተዋል። ማሰማት ይችላል። አሰማኝ ካልከኝ ተዲ አንድ ነገር እዚህ ተሳስተሃል። ጦርነቱ ከመጀመሩ በፊት ነው ያንም ውይይት እያለ ነው እንጂ ከጦርነት በኋላ አይደለም። እሺ እኔ የምለው አባይ ወልዱና የገዱ አንዳርጋቸው ስምምነት ነው የምለው። ከዛ በፊት መጀመሪያ ውይይት እያለ ክርክር እያለ ነው ተስማምተን ሰሮቃ ላይ ስብሰባ ካደረጉ በኋላ ገዳችን ይሰማል የሚናገረው። አሁን እየተዳደረ ያለው በትግራይ ክልል ውስጥ ህዝብ በሚጠቅም መንገድ የጸገዴንና የጠገዴን የወሰን ችግር የብአዴንና የህወሓት አመራር አባይ ወልዱ ናቸው። የዛሬ እያስተዳደረው እያለ ነው። ሁለት ነገር መለየት አለብህ ወይ ያኔም አልተቀበልንም። አሁን እኮ አንዳንዶቻችሁ እኮ የሚምታታባችሁ ለዛ ነው። ያኔም አልተቀበልንም ያሉ የአማራ ልጆች አሁንም አልተቀበልንም እንዳሉ በአቋም ጸንተዋል። ገዱ ምንም ቢልም ገዱን አናምንም ወይም ደግሞ ገዱ መሪያችን አይደለም ይላሉ። ገዱ ዛሬ የሚናገረውን ጀግና አድርገህ የሰማ ተቀብለ ገዱን ጀግና አድርገህ በወቅቱ የተናገረውን ግን እኛን አይወክልም ካልክ ይምታታል ነው እያልኩ ያሉት። ገዱ ለአንዴና ለመጨረሻ ጊዜ በፊርማችን አጽድቀናል አለ ከአባይ ወልዱ ጋር። ሁለቱ ክልል አስተዳዳሪዎች ተነጋግረው መድረክ ላይ ቀርበው ተፈራርመዋል፣ ዘግተውታል። ኬስ ክሎዝድ። ገና ያኔ ወልቃይት በራሳችን አልተዳደርም። ገዱ በግሉ ሄዶ ሰሮቃ በነበረው ስብሰባ በትግራይ አስተዳደር ነበር ወልቃይት በዛ ሰዓት። በሄደ በኋላ ጸገዴና ጠገዴ የሚለው ያንተ ሰዓት አይደለም። ቆይ ዞሮ ሲመጣ እንትን ትላለሽ። ሳሚ ወደ አንተ ልምጣ። ስለዚህ ይሄ አሁን ሁለቱ አስተዳዳሪዎች በስልጣን ስለሌሉ
ቮይድ ነው እኛ አንቀበልም ኢንቴንታቸው ምን እንደሆነ ስለማይታወቅ ይፈርሳል ነው የምትለው ሳሚ? ያ አሁን ላይ ተግባራዊነት ይኖረዋል ብዬ አላምንም። ምክንያቱም አሁን ያለው መንግስት በዚህ ሀሳብ ይስማማል ወይ ነው። ኦኬ ቴንክ ዩ። እኔ ይህን እኮ ነው የምለው። አሁን እኔ አንዳንዶቻችሁ እኔ በብረት ቦክስ ተመስጣችሁን ዞሮባችሁን ገዱን እግዚአብሔር ያሳያችሁ ጀግና ብያለ የሚያወድሰዋል። እሺ ገዱን ጀግና ካደረክ ይሄን ውሳኔ ምን ታደርጋለህ? መቀበል አለብህ። ለአንዴና ለመጨረሻ ጊዜ በፊርማችን አጽድቀናል። ወልቃይት ጠገዴ የትግራይ ነው ብሏል። አሃ እንዲህ ብሏል እንዴ? ሺት ገዱን አንቀበልም፣ ገዱ ተላላኪ ነው ምናምን ካልክ እንዴት የሚሆነው? መርጠ አይደለም መስማት ያለብህ። በወቅቱ ግን የነዚህ ሰዎች የሁለቱ ክልሎች አስተዳዳሪዎችን ስምምነት ምን አደረጋችሁ? ከምን ፈርሷል ወይስ እንዴት ነው? ይህን ጉዳይ እንዴት ያዩታላችሁ? እኔ ጥያቄ። ከዛ ባሻገር ምርጫ ቦርድ ደግሞ መጀመሪያ ላይ ባወጣው ሪፖርት ያለፈውን ዓመት ምርጫ ሰሌዳ ያለፈውን ዓመት ምርጫ የስድስተኛውን የሀገር አቀፍ ምርጫ ሰሌዳ እሱን ግብአት ወስደን ወልቃይት ጠገዴ በትግራይ ክልል ውስጥ ሆኖ ምርጫ እናካሄዳለን ብለው ወጥተው ነበር። የፌዴሬሽን ምክር ቤት ነው ከዛ በኋላ ጣልቃ ገብቶ ነው ኒውትራል መሆን አለባቸው እነዚህ አካባቢዎች ብሎ ያስቀይራቸው። እነዚህንም እንድታጠሩ ስለፈለኩኝ ነው። የሆነ የሞጫጣ ዙሪት ውስጥ እንዳትገቡ፣ በተለይ በዚህ ጉዳይ ላይ ትንታኔ ሲሰጡ በጣም በጥንቃቄ ቢሆን ለማለት ነው። ለአድማጭ ተመልካቾቻችን ነው፣ ሌላ ነገር የለውም። ከሳሚ ቀጥሎሽ ወደ ሸገር ጁንታ ነው የምንሄደው። ኦኬ ቴዲ ስለሰጠኝ እድል በጣም ቴንኪው አመሰግናለሁ። በዚህ አጋጣሚ 2 ደቂቃ ሲቀረኝ ግን ንገረኝ። 1 ደቂቃ ሳይሆን 2 ደቂቃ ምን ማለት ነው የምፈልገው? ከዚህ ቤት ውጭ የሆነ አንድ ቀን ዞር ብላ አታውቅም ይመስለኛል። እዚህ ውስጥ የምታወያያቸው ሰዎች እንዳለ አንተ ቤትና ከአንተ ቤት ውጭ አቋማቸው የተለያየ ነው። ያው እንደየመጻፋቸው መጮት ይችላሉ፣ እሱ መብታቸው ነው። ግን እና አቶ ሳሚ ብልጽግናን ሳሚ ላይ ማየት ይቻላል። በቃ የብልጽግና አመራሮች ሳሚ ናቸው። አካሄድ ምንም አካሄድ አይደለም። ፐርሰናል ያደረገው ሀሳብን የመጡት አካሄዱ ምንድን ነው? ሰዓቴን እየወሰደብኝ ቴዲ እያደረገው ነው። ቴዲ እኔ አላረክትም። አንዴ ያረን የፈተዋለው የአማርኛ ሁሉም ቃላት አንደበቴ ላይ ያለ ችግር የለውም። አካሄዱ ምንድን ነው? ሰደበ? አይ እኔ አጠቃላይ በተነሳው ጉዳይ ላይ ነው ሀሳብ የሰጠሁት። እሱ ፐርሰናል እያደረገው ነው። አካሄዱን ሰምተናል። ምንም አይነት ስድብ አላገኘንም። አካሄዱን ውድቅ አድርገናል። ቀጥል። የሸገር ጁንታ ስድብ ከሆነ ያስቆማል፣ ችግር የለውም። ቴዲ ቤትና ከሀሳይ ቤት የተለያየ ከሆነ አላቅም። ቴዲ ሁሉንም ኢትዮጵያ ወክዬ ሀሳብ አወያያለሁ ነው የሚለው። ስለዚህ ሁላችንም የየራሳችን አቋም አለን። አቋማችን ይታወቃል። እኔ አሁን በተለይ እንደ አንድ ትግራይ ተወላጅ ቤተሰብ እንዳለኝ እንደ አንድ ትግራዋይ ነው የምከራከረው። የትም ቤት ብሄድ አቋሜን አልቀይረውም። በትግራይ ኢንተረስት ላይም እንደማልደራደር ማንም ያውቃል። ሌላ ቤት አንተ ቤት ስመጣ በተአምር የቤቱን ሕግ አክብሬ እወያያለሁ እንጂ ክብሬንና አንድነቴን ሽጬ አልከራከርም። እዚህ ይሄ ሪያሊቲ ነው። በዚህ ደረጃ ሲወያዩ ስለማላያቸው ነው። በዚህ አጋጣሚ አወያዩ እህታችንም ከታች ስላለች እሷም ታውቃለች። ምንድነው ማውራት የምፈልገው? ወደዛ ብዙ ሰዓት መፍጀት አልፈልግም። የተለያየ ሰዓት ወያኔ እየተባለ ነው። ይሄን የለመድነው ልምድ ነው። አሁን ከወያኔ አስተሳሰብ ውጪ ወደ ትግራይ ህዝብ ወርዷል። አብይ አህመድ አሊ ለትግራይ ህዝብ ምን እንደሆነ አንድ የ6 ዓመት ህጻን ልጅ ሊስትሮ እየሰራ እኔ መቀሌ ከጦርነቱ በኋላ ከተፈተው ለመጎብኘት ሲሄድ ብራዘር የተደሚር ካልኩት በትግረኛ መስሐራ ዲናይን ድመርን ያለኝ በትግረኛ ህጻን ልጅ የ6 ዓመት ልጅ መስሐራ ዲናይን ድመርን ማለት በአማርኛ ከአራጄ ጋር ልደመርም ማለት። ይሄ ህጻን ልጅ በምዕራብ ትግራይ እናቱን ያጣ ሰው ነው። አብይ አህመድ ምን እንደሆነ የ6 ዓመት ህጻን ልጅም ትግራይ ውስጥ ያውቃል። ስለዚህ ከደብረ ጽዮን ከጌታቸው ከዓለም ገብረዋህድ ኢንተረስት ወርዷል። የትግራይ ህዝብ ጥያቄ ወደ ህዝብ ወርዷል፣ ወደኛ ወርዷል ማለት እኛ ነን እኮ ህዝብ። የፓርቲ አባል አይደለንም፣ ካድሬም አይደለንም እኮ የህዝብ አካል ነን። ማን እንደገደለን፣ ማን እንዳሰረ፣ ማን እንዳፈናቀለን በደንብ እናውቃለን። ስለዚህ አብይ አህመድ አሊ ለራሱ ኢትዮጵያ አይደለም ብዬ 3-4 ቴዲ ቤት ተናግሬያለሁ። ቼክ መደረግ ይችላል። ከዚህ በኋላ ሰዓታችሁ ላለመቆጠብ መሀል ያልገባባችሁ። አሁን የትግራይ ህዝብ አራጁ አብይ አህመድ ነው ብለሃል። እስከ ትላንት ድረስ መቀሌ ነዋሪዎች እኔ እንኳን ማውቃቸው ደውዬ ያናገርኳቸው በርካታ ትግራዋዮች ወደ አዲስ አበባ እየሸሹ ነው። አብይ አህመድ አራጃቸው ከሆነ ለምን ወደ አራጃቸው ይሸሻሉ ታዲያ? እሱ ፐርሰናሊ መሄድ ሊሆን ይችላል። ህዝብ አይደለም እየሄደ ያለው፣ ህዝቡ ነው እየሄደ ያለው። ህዝቡ በገፍ እየወጣ ጦርነት ሸሽቶ አብይ ጋር እየሄደ ያለው።
አዲስ አበባ ማዕከል መውጫ ስለሆነ ሰው ይወጣል። በአዲስ አበባ አርቦ ወደ አራጃቸው ነው የሚሸሹት ማለት ነው። ህዝቡን እንደ ህዝብ ለምሳሌ አራጅ ነው ካልክ ይህን ትንታኔ እንዲታረጓል አንተ እንደፈለግከው ወሰደው። ይህ አመለካከት ነው የነገርኩህ። ፕሩፍ ነው አይደለም፣ እሱ በአንተ ግምገማ ይወድቃል። እኔ ግን የህዝቤን ስለ ልቦና ስለማውቀው እንደ ህዝቤ ነው የማወራው። አብይ አህመድ ጋር ሄደው ምንም እኮ አንድ ወጣት ያወራውን በቪዲዮ አሰማል። ከመቀሌ ጦርነት ሸሽተን መተን አዲስ አበባ ሰላም ነው ብለን ስንሄድ አዲስ አበባም እየታሰረ ነው የሚል ቮይስ ካልሰማ አላውቅም። አዲስ አበባም እየታሰረ ነው። እዚሁ አዲስ አበባም ሄዶ አልተማረም። ምክንያቱም ኢንፎርሜሽን ስለሌለው። አንዳንድ ወጣት ኢንፎርሜሽን የለውም። ከዛኛው ጦርነት አመለጥኩ ሲል አዲስ አበባ ያለውን ማዕበል አያውቀውም። እኛ አዲስ አበባ ስላደግንም ስለተወለድንም ስለምናውቀው ነው ያለውን አመለካከት በደንብ እናውቋለን። ኢቭን እንኳን ስልጣን ላይ ያሉት ሰዎች እነዛን ሰዎች ማስለቀቅ አይችሉም፣ ምንም አይችሉም። ይሄ ታወቀ ነው። አይ እኔ በገለልተኛ አካል አንተን ስለ ገለልተኛ ነብይ አምናለሁ መጠየቅ ትችላለህ። እስር ቤቶቹን ነገር አለው ኦፊሻሊ አባ ሳሙኤል፣ አንበሳ ገራጅ፣ ራሱ ቃሊቲ፣ ቂሊንጦ መጠየቅ ትችላለህ። ሞባይል ሰርቀውን የገቡት እስከሚባል ድረስ አንድ ሞባይል የሰረቀ ሰው 2-3 ሰው ሊሆን ይችላል። 5000 4000 ትግራዋይ ሞባይል ሲሰርቅ አይውልም መቼም፣ በሰራ የሚታወቅም ህዝብ ስለሆነ። ወደ ዋና አንካር ሐሳቤ ሲሄድ አብይ አህመድ አሊ ለትግራይ ህዝብ እንቁላልና ያስቀመጠለት ካልከኝ መቼም ገዱ አንዳርጋቸው ከኔም ካንተም ይልቅ ለአብይ አህመድ ጓደኛ ናቸው፣ የስራም ባልደረባ ናቸው። ቃል በቃል ነው የተናገሩት። መስክር ብለህኝ ስለመጣው የትግራይን ህዝብ እንደሚጠላ በዚህ አጋጣሚ ይናገራሉ አለ። እሱን እንቀጥልሽ። ገዱ አንዳርጋቸው በብሔር ስለማይመሳሰሉ አብይን ስለሚጠሉ ስሙን ሊያጠፉት ነው ብለን እንያዝ። ሚልኬሳ መጥቶ ነግሮናል። የኦሮሞ ተወላጅ ሚልኬሳ ስብሰባ ላይ ቃል በቃል የትግራይ ህዝብ አልታዘዝ የሚል ጽንፈኛ ህዝብ፣ ጠያቂ ህዝብ አንኳሩን ካላል ነው ሊጓዝ አይችልም። ኦሮሞ ችግር የለውም የራሴውም ነው የራሴ ያልሆኑትን ቀውራቸዋለሁ ይቀመጣሉ። አማራም በዚህም በዛም አድርገን አፉና ሲይዘዋለን የሚል ምልከታ ነበራቸው ብሎናል። ሚልኬሳ አላለም፣ ማሰማት ይቻላል። ሲቀጥል ታዬ ደንዳ ምን አለን? በነጌታቸው በኩል ትሰማላችሁ፣ በነ ሚልኬሳ በነ እንትና ሲሆን ግን አብይ ስሙን ሊያጠፉ ነው። ምን አለን? እንደዚሁ በተቃራኒ ታዬ ደንዳ ሰሜን እዝ አልተመታም፣ ስብሰባ ላይ ፕሮፓጋንዳ አስነስተ ነው የትግራይን ህዝብ ለመምታት የተጠቀምነው ኃይል ቲፒኤልኤፍን አድርገን ያስቀመጥነው ሲስተም ነው ያሉ። እነዚህ ሰዎች መንግስት ውስጥ አንኳር በደንብ ስፓይናል ኮርድ የሚባሉ ሰዎች ተራ ሰዎችም አይደለም፣ ትልቅ ፖዚሽን ያላቸው ሰዎች ናቸው። ስለዚህ በዚህ ያህል ደረጃ የትግራይ ህዝብ እየሰማ እንቅልፉን ይተኛል ማለት አብይ አህመድ አምኖ ምንም። አድዳ አሮ ሲደበደብ እኮ እንደ በሻሻ ነው እናረጋታል። አድዳ አሮን ታውቃታለህ? ሜቢ ካላወቃት ጎግል ስታረግ ታገኛታለህ። አድዳ አሮን የአብይ ሊጎፍተር ነው ያወደማት እና የትግራይን ህዝብ ይወዳል አብይ አህመድ። በጣም ነው የሚያስቀኝ። የሚሄደው አካል ጨንቆት ነው፣ ጦርነት ሽሽት ነው። በዛ አድርጌው በሊቢያም ከሄድኩኝ ከወጣውም ብሎ ፈልጎ ነው እንጂ 4 ኪሎ ያለው ስርዓት ለትግራይ ህዝብ ማር ነው የሚያበላው ከሆነ አላቅም። እንዳንድ ትግራዋይ ግን አያበላም። እኔንም አብልቶኝ ስለማቅ ማለት ነው። ቀጣይ ምን ሲወራ ነበር? የትግራይ ህዝብ ቲፒኤልኤፍ ኢትዮጵያ እንድፈርስ እየሰራ ነው ስትለኝ አንተ አላልክም። እዚህ ጋር የነበረ ውይይት ነበርና ቲፒኤልኤፍ በመሰረታችን ላይ ከትግራይ ህዝብ ወጣቶች ጋር የሚያጣላው ኢትዮጵያኒስት ነህ ተብሎ ነው የሚከሰሰው። ሜቢ አንተን ስትመጣ ሊሸውዱ ይችላሉ እንጂ በትግረኛ ሲያወሩ ቲፒኤልኤፍ ለ27 ዓመት ኢትዮጵያኒስት ሆኖ ነው ያስቀመጠን እኛን። የትግራይን ህዝብ ጥቅም አልባ አድርጎት ነው የሚከሰሰው ትግራይ ውስጥ ሁላ ክሱ። አቦይ ስብሃትም የሰጡት ኢንተርቪው አለ ማቅረብ ይቻላል። ስለዚህ ቲፒኤልኤፍ ኢትዮጵያ እንድትፈርስ ቢሰራ ኖሮ ታንኩ፣ ድሮኑ፣ ሁሉ ነገሩ በእጁ እያለ ኢትዮጵያን መገንጠል ይችል ነበር። አያረገውም። ለስልጣኑም ይሁን ወይ ለፍላጎቱ አላቅም፣ ኢትዮጵያን አስቀጥሏታል። ቢያንስ አንተ የምታውቃት ኢትዮጵያ ቀጥላ ነው የምታውቃት፣ ፈርሳ አይደለም። ስለዚህ አሁን ሊያፈርሳት አዲስ ፍላጎት አይመጣም። መብቱን እየጠየቀ ነው። እንደማንኛውም ዜጋ መብቱን ይጠይቃል። እኛ መረገጥም አንፈልግም፣ መርገጥም አንፈልግም። ሰላም ነው የምንፈልገው። እኛ ቲፒኤልኤፍንም ከጠላ ነው እኛን ማባረር የምንችለው፣ አብይ አይደለም ማባረር የሚችለው። ስለዚህ እሱ እንደውም ኢትዮጵያዊ መንግስት አለመሆኑ በብዙ መንገዶች አይተናል። እኔ እኮ የኢትዮጵያ መሪ ሆኜ እሰልል ነበረ አላለንም? አንተ ፊት አቀርበዋለሁ ቪዲዮን። የኢትዮጵያ መንግስት ሆኜ እሰልል ነበረ ብሎናል። ስለዚህ ሲሰልል የነበረ ከሆነ እሱ ኢትዮጵያዊነት አይደላችሁም ብሎኛል ለመክሰስ ሞራል የለውም። ከሻዕቢያ ጋርም ሆኖ ሊወጉኝ ነው ካለ እንደዛ የሚያደርግ ትግራዋይ የለም፣ እንደዛ የሚያደርግ የትግራይ አመራር የለም። በአመራር ደረጃም እንደዚህ ዲስከሽን የለም። ክብርና መሬቱን አስመልሳለሁ የሚል ኃይል አለ። ዲፌንስ ፎርስ ቲዲኤፍ የሚባል ኃይል ቦታው ላይ ተቀምጧል። እሱ በዛ ነው የሚያምነው። ኢትዮጵያን ለማፍረስ አንድችም ኢንች አስቦ አያውቅምም፣ ሊያስብም አይችልም። የትግራይ ህዝብም አይቀበለውም። እኛ ኢትዮጵያዊ ነን፣ ነገም ዛሬም
4 ኪሎ ያለው ስርዓት ግን እኛን ጨፍጫፊ ነው ገዳይ ነው እሱ እያለ ሊመራን አይችልም። ኦሮሚያ ክልል 100,000 ሰው ሞተ ተብሎ ነው አይደል ለኢሬቻ ሁላ ህዝብ ፋብሪካ ሲያቃጥል ነበር። እኛ ደግሞ 1 ሚሊዮን ነው የሞት ነው። ስለዚህ ይሄ ስርዓት አያስተዳድረንም ማለት መብታችን ነው። ይሄንን ከኢትዮጵያዊነት መፍረስ ጋር የምታገናኙት ከሆነ የእናንተ አስተሳሰብ ነው፣ ጥለንላችኋል። አብይ ካልመራት ኢትዮጵያ የምትፈርስ ከሆነ ለእናንተ ነው የተው ነው። እኛ ግን ለመዳን ከሰይጣን ጋር ሆነን እንሰራለን። ያ ማለት ኢትዮጵያ ማፍረስ አይደለም፣ ስርዓቱን ነው የምናፈርሰው። የኢትዮጵያ ህዝብ እኮ ከአብይ በፊት ይኖር ነበር አይደል? ማን አፈረሰው? አብይ ሲሰራ ከሻዕቢያ ጋር ኖርማል፣ ከሆነ አገር ጋር ሲሰራ ኖርማል። እኛ ግን ለመዳን ስንሰራ ግን ኃጢአት የሚሆንበት መንገድ ቴዲ አመዛዝነ የምታስብ ሰውነ ለአንተ ተዋለሁ። ስለዚህ አሁንም እኛ በአንተ ቤት ማስተላለፍ የምንፈልገው የማይሆን ታፔላ ቢለጠፍ ደስ አይለንም። እኛ የ4 ዓመት ኢትዮጵያኖች አይደለንም። አፄ ዮሐንስ ያነጻት ሀገር ናት። የሀገራችን የአባቶቻችን ሀገር ነው፣ አንክድም። እኛ ስርዓት ነው የምንቃወመው። የምንጠላውን ብሔር የለም። ለማንኛውም ብሔር ስጋት ልንሆን አይደለም እየመጣን ያለነው። እኛ ማንም ይምራው 4 ኪሎ ያለው ስርዓት ግን እንድንኖር አልፈቀደልንም። ነዳጅ ይከለክለናል። ባጀት በፈለገው ሰዓት ነው የሚለቅልን። ፓርላማ ላይ ተሰማዋለ። ከፈለጋችሁ ተገንጠሉ፣ ከፈለጋችሁ ጥፉ ይለናል። ይሄ ኃይል ነው ኢትዮጵያን እንድትቀጥል እያልፈለገ ያለው እንጂ እኛ ስቲል ነው ረስተ ጨፍጭፈንም ኢትዮጵያነታችን ተቀበልን እየሄድን ነው። ኦኬ ኔክስት ከሰጠኝ እንቀጥላለን። ቴንክ ዩ ይኖረናል። ለቀልድም ለቁም ነገር ሚልኬሳን ኮት ባናረግ ሚልኬሳ ራሱ ከተናገረው ከአብይ ጋር የከፋ ጠብ ውስጥ የገባሁት አለ። እሱን ለማናገር ብዙ ጊዜ ቢሮ ተመላለሽ አንድም ቀን አላገኘሁትም ብሎ አብይን አግኝቶ አያውቅም ሰውየው ከራሱ ንግግሩ። ስለዚህ እንደ ለቀልድም ለቁም ነገርም እንደ ሚልኬሳ እንዳለው ባንል ሚልኬሳ አብይን ለመጨረሻ ጊዜ የጨበጠው አብይ የቤቶች ልማት በነበረ ሰው ነው። ቅዱስ ቴዲ ይቅርታ ኢንተራፕት ታረኩ። ገዱስ እሱ ሊታመን አይችልም። ኖ ገዱን መውሰድ ትችላለህ። ኦኬ የገዱ ራሱ እንዳለ ሆኖ በተለያየ መንገድ ቢናገር ደንዳስ ታዬ ደንዳም አባል ነበር። ታዬ ደንዳም እኮ እሱ ቀኛ አባል ነው። አብሮ ነው የሚልኬሳ ነው ያልኩ። እሱ ፖለቲካ እንደፈለግ ትሰራለህ። ግን ሚልኬሳ ለቀልድም ለቁም ነገርም እንደው ባታነሱት አብይ አህመድን ባለማግኘቱ ተናዶ ነው ተቃዋሚ ሆነው ራሱ ላይ የተናገረው ሚልኬሳ ነው አይደለም ያልኩት። ሚልኬሳ ነው የሚለውና ያላገኘውን ሰውዬ እንደሚያውቀው እንደ ውስጥ አዋቂ ስናደርግ እንትን እንዳይል ብዬ ነው። ምጥም ኢንጆይ ያደርገዋለሁ። ግን ዝም ብሎ የሆነ የታጠቀ ኃይልን ኢንተረስት እያመጣችሁ የተከበረው ወርቁ የትግራይ ህዝብ ላይ ስትለጥፉ የግል የሽፍታ ባህሪያችሁን አምጣችሁ ታላቁ አማራ ህዝብ ላይ ስትለጥፉ እንዲሁም የሽፍታ ወይ ጃልመሮ ሊሆን ይችላል ወር ጀዋር መሐመድ ሊሆን አንስታችሁ የታላቁ ኦሮሞ ህዝብ ላይ ስትለጥፉ ምንም ቅር አይላችሁም። ግን አሁን የመጣሁት እኔ ስለ ኢትዮጵያ ላወራ ነውና ቲፒኤልኤፍ፣ ፋኖ፣ ኦኤልኤፍ፣ ሻቢያ ሁሉም የታጠቁ ኃይሎች ናቸው። አሁን ጽምዶ ብለው ተሰብስበዋል አይደል? ሱዳን ነው የት? ኦኬ ይሰብሰቡ። ወደ ጉዳያችን ስንመጣ አሁን የኛ ጉዳይ ግልጽ ነች። እነኚህ የታጠቁ ኃይሎች ሽፍታ ናቸው፣ ያመጹ ናቸው። ያው ሻቢያ መርጦ እንደ ሀገር መስተናገድ ሲችል ከሽፍቶች ጋር አብሮ ገብቷል። ከዛ በኋላ ያው አብሮ እርምጃ ይወሰድበታል ማለት ነው በኢትዮጵያ መከላከያ ሰራዊት። ሶ አሁን ግብጽ መለሳለስ አሳይታለች። ከኢትዮጵያ ጋር መስራት ፈልጋለሁ ብላለች። ይሄንን እንደ ጥሩ አጋጣሚ ነው የምናየው እኛ። በጣም ፖዚቲቭ ሲግናል። ኢትዮጵያ በታሪኳ በመቶዎች ምናልባት በሺዎች ዓመታቶች አግኝታ ያላገኘችው ማታውቀው ኦፖርቹኒቲ ነው። ስለዚህ ይሄ ነገር በታሪክ ስለሚቀመጥ ለልጅ ልጆቻችን የሚተላለፍ ስለሆነ በበሰለ መልኩ ማለት ነው እንደ አፄዎቹ እንደ ጃንሆይ ስል ጃንሆይ ማለት አንድ ንጉስን አይደለም የሚያመለክተው የማዕረግ ስም ነው። እንደዛ በበሰለ መልኩ ብንይዘው ጥሩ ነው ብዬ አስባለሁ። እና በተቻለ መጠን እናንተ የዘር ፖለቲካ አቀንቃኞች ይሄ ጄኖሳይድ የምትሉትን ቃል ከአፋችሁ ባታወጡት። I don't believe you understand the full meaning of genocide. Everybody say genocide, ትግራይ genocide፣ አማራ genocide፣ ኦሮሞ genocide፣ ሁሉም genocide እንዴ genocide. Do you really know the real meaning of genocide? I don't believe አብዛኛው የሚለው ሰው ትክክለኛ ትርጉሙን ያውቀዋል ብዬ እኔ አላምንም። ትርጉሙንም አልነግራችሁም። ኢንሳይክሎፒዲያ ላይ ግቡና ጄኖሳይድ ምንድነው ብላችሁ
fully understanding ኖራችሁ then use it. The most abused word in Ethiopian politics is genocide right now. በጣም አቢዩዝ የተደረገ ወርድ ማለት ነው። እንደቀልድ ሁሉም ጄኖሳይድ ነውና ይሄ ነገር በህግ ሊቀጡ ፍርድ ቤት እየቀረቡ ማለት ነው። እንደዚህ የሚሉ ሰዎች ፕሩፍ ያላረከውን ነገር ጄኖሳይድ ስትል ትገባለህ። 5 ዓመት 10 ዓመት ከእድሜ ይቀንሳል። እስቲ አሜሪካ ውጣና ጄኖሳይድ በል የሆነ ዘር ጥላና አብዛኛው እንግዲህ ዲያስፖራ ናቸው አይደለ? ውጡና እስቲ ኢትዮጵያ ጄኖሳይድ በሉ አሜሪካ አረገች በሉ ትጠጣለህ። 5 ዓመት 10 ዓመት ሜቢ 20 ዓመት ቢሆን ነው በአስተርጓሚ እየተነገረ ማለት ነው። ሶ የግብፅን መለሳለስ በደንብ በጨዋ ደንብ እንይዘዋለን። እናንተ ጥያቄያችሁን ስትጠይቁ በጨዋ ደንብ በአክብሩ። ኢትዮጵያዊነት ኤርትራዊነት የተላበሰው ማለት ነው። ዝም ብሎ ጄኖሳይድ ሳይሆን ማለት ነው። ሶ መከላከያችን ዘር የለውም። እኛ የኢትዮጵያ መከላከያ ሰራዊት ዘር የለውም። አማራም አይደለም፣ ትግሬም አይደለም፣ ኦሮሞም አይደለም፣ ሽናሻም አይደለም። መከላከያ ሰራዊት እኔ አባቴ ክቡር ዘበኛ ነው፣ ኮንጎ ዘማች ነው። የሚሊተሪን በልጅነቴ ከባህሪው አግኝቼዋለሁ ማለት ነውና ወታደር ሌላ ሳይንስ ነው። ገባችሁ? መከላከያ ሰራዊታችን የሚዋጋው ትልቅ ኃላፊነት አለበት። የዓለምን ሕግ እየጠበቀ ፕሮፌሽናሊ ሳይንቲፊካሊ ነው የሚዋጋው። ቴክኖሎጂ አንግቦ ብዙ ነገር አንተ የጃርት ጉርጓድ ስስምስ እሱ ጸጉርህን እየቆጠረ ነው፣ ግን አይነካም። ጀስት ብቻህን ለማግኘት ነው የሚፈልገው ለማለት ነው። እና አንድ ደቂቃ ጽምዶ ተባብለው ተጣምረዋል። መከላከያ ሰራዊት ምን እንደሚያደርግ ታውቃለህ? ብቻህን ቢያገኝህ ማለት ነው። ተሰብስበህ ስትመጣ መጀመሪያ ይቆራርጠሃል፣ ከዛ ይደፈጥጠሃል። እንደዛ ማያደርግህ ለምንድን ነው? ህዝብ መሃል እየተቀላቀልክበት ነው። እና ከዛ ውጪ በግል መከላከያ ሰራዊት ሴት ከደፈረ፣ ህፃናት ከደፈረ፣ ከገደለ በግል ሚሊተሪ ኮርት አለ፣ ይቀርባል። እና አንድ ወታደር ያደረገውን ነገር ሙሉ ጀነራል እንዳዘዘው እያደረጋችሁ የምታወሩት ነገር የትም አያደርሳችሁም፣ ወንጀልም ነው። እና በግል ድብድብ ተደባደበ ማታቅሰው እዚህ የዳያስፖራ ማለት ነው። የግል ጸብ ቶቱቶ ገባ ፊት ለፊት ተደባደበ ማታቅሰው እዛ ጦርነት ምታውጅ ጸብን ስለማታቅ ነው እዛ ትልቅ ጦርነት ምታውጀው ለማለት ነው። አመሰግናለሁ። ቴንክ ዩ ከልብ አመሰግናለሁ። ታፕ እያደረጋችሁ ወደ አንተነህ እንሄዳለን። ሄዱ አመሰግናለሁ። ከትንሽ ከፍቼ ነበረ። ብዙዎቻችሁ የአቶ ኤርታቸውን የመልስ ምት ለመስማት እየቸኮላችሁ እንዳሉት እዚህ ጋር እያየሁኝ ነው። በትዕግስት ጠብቁ። ድምፅ አይሰማም። አንተነህ አይሰማም። አሁን ይሰማል? አሁን ይሰማል። ኦኬ ቴዲ አመሰግናለሁ። ትንሽ እዚህ ቤት ጠፍቻለሁ። ተመልሰናል ማለት ነው ወደ ሜዳው። አመሰግናለሁ ስላስገባኝ። ቅድም ሲነሱ ከነበሩ ሀሳቦች ውስጥ ከፋኖ ጋር ተያይዞ ደጋፊ ነን፣ ውጭ ሆነን እንመራዋለን፣ እናውቀዋለን ከሚሉት ሰዎች እና ደግሞ ቀድሞ መግለጫ ሲሰጥ ከነበረ እዚህ ቤትም በጣም ረጅም ጊዜ ስንነጋገርባቸው ከነበሩ ነገሮች አንጻር የፋኖ ትግል መነሻው ምንድን ነው የሚለው ላይ የተጣረሰ ነገር ያለ ይመስለኛል። አንተም ለማስታወስ የሞከርከው ነገር ያለ ይመስለኛል። አንዱና ትልቁ የፋኖ መሪ ነው ተብሎ በነሱ የሚታወቀው ዘመነ ካሴ ድርድር እንኳን ሲጠራ ወደ ሰላማዊ ትግል እያሉ ስለሆነ 4 ኪሎን የሚሰጡን ከሆነ ከዚህ ውጭ ድርድር የለም፣ እኛ ካልገዛናችሁ አይቻልም ብሎ ለመላ ኢትዮጵያ ሕዝብ እንግዲህ ጥሪ አስተላልፏል። እኛንን ልንገዛችሁ የሚገባው እኛንን የምናቀላ ፍየል ወዲህ ቅዝምዝም ወዲያ። ስለዚህ ፋኖ የመጀመሪያው
መሪ የለውም፣ አይግባባም። የሆነ ሰዓት ይስማማሉ፣ የሆነ ጊዜ ይጣላሉ። ሁለተኛ ደግሞ የጋራ የመታገያ አጀንዳም የላቸውም። ምንድነው ጥያቄያችሁ? ፍንትው ብሎ ተቆጥሮ የሚቀርብ ጥያቄ የለም። የልማት የመልካም አስተዳደር እና የመሳሰሉ ጥያቄዎች ሁሉም የሚያነሳው መንግስትም የሚስማማበት መፈታትም አለበት ብሎ እየሰራ ያለበት ጉዳይ ነው። ስለዚህ የተሰሩትን ነገሮች በዝርዝር ማየት የሚቻል ነው። ስለዚህ እነሱ ጋር በአጭሩ መሪያቸው ማን እንደሆነ አይታወቅም፣ እርስ በርስ አይግባቡም። እያንዳንዳቸው የሚተነትኑበትም አግባብ ይሄ ስለሆነ ማለት ነው። ከጽምዶ ጋር ተያይዞ አንድ አማራዎች የሚያወሩትን ታውቃለህ። ከወልቃይትና ራያ ጋር ተያይዞ በጣም ሲሪየስ ስለሆነ አንዱ የአማራ ህዝብ ጥያቄ ነው ብለው ስለሚያምኑ ከቲፒኤልኤፍ ጋር ልንግባባ አንችልም ይላል። እነ ዘመነ ደግሞ ከማንም ጋር እንሰራለን ይላሉ። ዛሬ ሱዳንም ናቸው ተብሎ ይኸው መረጃዎች እየወጡ ነው ያሉት፣ እየተወያዩ ነው። ከዚህ በፊትም መቀሌ ነው ተብሎ ትጥቅም ሲመጣላቸው ጭምር ተይዞ በሚዲያ አይተናል። ስለዚህ ተግባቦት ስለሌለ የተበተነ ቡድን ስለሆነ ህዝብ የሚወክል ቡድን አይደለም፣ የህዝብ ስለንቦና የለውም የሚለውም በዋናነት ግን ማተኮር የምፈልገው አሁን መጨረሻ ላይ አይናቸውን በጨው አጥበው የመጡ የቲፒኤልኤፍ ደጋፊዎች አሉ። ቲፒኤልኤፍ ማለት ነቀርሳ ነው። እዚህ አገር ላይ ይህን ሁሉ መዓትና መከራ ያወረደብን ቲፒኤልኤፍ ነው። ከሀ እስከ ፐ 1983 ዓመተ ምህረት ወረራ እንደተካሄደብን ማሰብ ነው ያለብን። ከምንም ነፃ አልወጣንም። ቲፒኤልኤፍ የሚባል ወንበዴ ቡድን ወረራ አካሄደ። መለስ እስኪሞት ድረስ በአፈና ነው የቆየው። ታስታውሳላችሁ? የለውጥ ሲመጣ እንዴት ነው የምንረሳው የሚመስላችሁ? እንዴት ነው? በነገራችን ላይ ነቀርሳና ወንበዴ ፖለቲካዊ ንግግር ስለሆኑ ነው። ፓርላማን ብትገቡ መናገር ስለምትችሉ ነው ዝም ያልኩት። ስድብ አይደለም። ቀጥል። እናንተም ብልጽግና ነቀርሳ ነው የማለት መብታችሁ የተጠበቀ ነው። ቀጥል። እነሱ ያላሉን ነገር የለም። በስራ አሸንፈን ነው የህዝቡን ስነ ልቦና የያዝ ነው። ሰርተን አሳየን። ከተማውን ገጠሩን ሰርተን ስላሳየን ነው። ግን ህዝብ እንዴት ይረሳል ተብሎ ይታሰባል? ቴዲ ትላንት እኮ በቴሌቪዥን በየእስር ቤቱ የተደፈሩ ወንድሞቻችን፣ ተንጠልጥለው ሽባ የሆኑ ወንድሞቻችን በቲቪ የቀረቡ፣ ቀኝ እግሩን በጥይት ተመቶ ግራ እግሩን የተቆረጠ የኦሮሞ ወጣት እኮ ኢትዮጵያዊ ነው። ይሄን የሰራው ቲፒኤልኤፍ ነው። አትሊስት ለሞራል እንኳን ወይ ሌላ ፓርቲ አቋቁማችሁ ብትመጡ ጥሩ፣ እኛ እንኳን እንድሰማችሁ። ምንም ዓለም ላይ ያልተፈጸመ ክፋት የፈጸመን ቲፒኤልኤፍ ደግፋችሁ ዛሬ አይናችሁን በጨው አጥባችሁ እኛንን የምናቅላችሁ እንዴት ትሉናላችሁ? ሌላውን ብሔረሰብ እስክሪብቶ ሰረክ ብሎ የሚያስር የነበረ ቲፒኤልኤፍ እነሱ መርከብ የሰረቁ ሰዎች ናቸው፣ ፕሌን የሰረቁ ሰዎች ናቸው። ደግሞስ ቅድም አንድ ነገር ሜንሽን አድርጓል። ድሮኑን ይዞ ታንኩን ይዞ ባንኩን ይዞ እምነግርህ እና በፍርድ ቤት ከሰረቁ ታዲያ በፍርድ ቤት ነፃ ናቸው ተብሎ ለምን ተፈቱታል? ቴዲ አሁን ፖለቲካሊ በወቅቱ የነበረውን ታውቀዋለህ። የትግራይ ህዝብ አብዛኛው አማርኛ አይሰማም፣ ትግርኛ ነው የሚሰማው። እነሱ በትግርኛ ጥላቻ እየነዙ ቅድም ልጁ ያወራው ህፃኑ ልጅ አለ የሚለው ነገር እኮ ውሸት አይደለም። ይሄ ግን የጥላቻ ፖለቲካ ነው። በትክክል አዲስ አበባ ላይ ያለ ትግራዋይ ዛሬ በሰላም እየኖረ ነው። ሌላው ክፍለ ሀገር ያለ ትግራዋይ በትክክል እየኖረ ነው። እነዚህ ግን የደም ነጋዴ ስለሆኑ ዛሬም ምንም አይነት ነገር ቢከሰት እነሱ ማትረፍ ነው የሚፈልጉት። አንዴ ቃል ስጠቀልልልህ ቲፒኤልኤፍ ከስልጣን የተባረረው ተሰብስባችሁ መቀሌ የገባችሁት አቅም አጥታችሁ ነው። የኦሮሞ ወጣት በደሙ የጎንደር ወጣት በድጋፉ ወጥቶ ነው እንደዚህ ወርውሮ የጣላችሁ እንጂ ለሰላም፣ ለእርቅ፣ ለኢትዮጵያ አንድነት አስቦ አይደለም። ያ ቡድን አሁንም ተነቅሎ ካልደረቀ በስተቀረ ኢትዮጵያ ሰላም መሆን አትችልም። ቲፒኤልኤፍ ማለት የሻዕቢያ ልጅ ነው። እነዚህን ነቅለን ማድረግ ነው ያለብን። ቴዲ ስመለስ ሌላውን እንቀጥላለን። እሺ ቴንኪው ለሰጣኝ እድል ቴዲ። እሺ አሁን ከተናገረው ትንሽ ልጀምር።
ህወሓት የሻዕቢያ ልጅ ሆነ ብልጽግና ደግሞ የህወሓት ልጅ ነው። ሻዕቢያ አያታቸው ነው የሚሆነው ማለት ነው። ምንድነው የሚገርመው ማለት ነው ደጋፊ መሆን መብት ነው የሁሉም ነገር። ግን ዚስ ማች ህወሓት እንዳልከው በቃ ሰይጣን ምናምን ከሆነ ብልጽግና ከህወሓት ጋር ይሰራ ነበር እና ብልጽግና ማጆሪቲ ኦፒዲዮች ናቸው። ከህወሓት ጋር የሰሩ ሰዎች ከናዚ ጋር የሚሰራ ሰው ናዚ ነው የነበረው መቀጣት ነው ያለበት እንጂ ይውናገነ ሮማንታይዝድ ብልጽግናንና እነሱ ጋር ብቻ መጣል አይቻልም። ቢኮዝ ዘሴም ይሰሩ ስለነበር ማለት ነው። አሁን ወደ እንትን እንሂድ ወደ ጽምዶ ማለት ነው። ጽምዶ ጋር እንሂድና ጽምዶ ማለት ለትግራይ ህዝብ አያዋጣውም። ጽምዶ ኤኒዌይ ለአማራ ህዝብም ለትግራይ ህዝብም አያዋጣውም። ለድርጅቶች ሊያዋጣቸው ይችላል። ምንድነው ቅድም ይርታቸው ከውጭ ሀገር ጋር አካል ጋር መስራት እና ከሀገር ውስጥ ጋር ይለያያል። ለምሳሌ የትግራይ ህዝብና የአማራ ህዝብ የኦሮሞ ህዝብ ፖለቲካ መስራት ይችላል። ግን ችግሩ አሁን ያለው የኛ ፖለቲካ ናሬሽን በጣም በምንም አንስማማም። እሱ ልዩነቱ መቀረፍ አለበት። ልዩነቱ ተቀርፎ ናሬሽን የነበረ ናሬት የተደረገው የፖለቲካ እሱ ተቀርፎና በፖሊሲ ወደፊት ፊውቸራችን ምንድነው ለኢትዮጵያ ብለው መስራት ይችላሉ። ግን አሁን ችግሩ ዜርዝ ነው ምንም የሚያገናኘን ነገር ማለት ፖሊሲያቸውን አናቀም፣ ሐሳባቸው ኢትዮጵያን ፊውቸር ምን ሊያደርጓት ነው አናቀም። ይሄ ሌላ ጣጣ ነው የሚያመጣብን ክራይሲስ ማለት ነው። ሲቪል ዋር ሁላ ሊያመጣ ይችላል ከሌላ ጽምዶ ቨርስስ ከኦሮሞ ምን ካለው ጋር ህዝብ ጋር ማለት ነው። ይሄ ጽምዶ የሚያዋጣ አይመስለኝም። አይ ዶንት ሲ ኢት እንትን ከኤርትራ ጋር ጽምዶ ወይም ከኢጅፕት ከኤኒ ከውጭ ኃይል ጋር መስራት እኔ አልቀበለውም። ቢኮዝ ለኢትዮጵያ ኢንተረስት ላይ ነው የምትሰራው ብዬ ስለማስብ አይሆንም። ለድርጅቶች ሊጠቅማቸው ይችላል፣ ለኛ እንደ ህዝብ ግን አይጠቅመንም። አሁን የኢትዮጵያ መንግስትና የትግራይ ጭቅጭቁ ምንድነው ካልከኝ ተዋክቶ ፕሪቶሪያ ስምምነት ተፈጽሞ ነበር። በሁለቱም በኩል ችግር ተፈጥሮ አልተስተካከለም። ሳይስተካከል ስለቀረ ነው አሁን እንደገና ወደ ሌላ ጦርነት ልንገባ እየታየን ነው ያለው። ትግራይ ያዋጣታሉ ብትለኝ ያዋጣት። የትግራይ ህዝብ ጦርነት በዚህን ሰዓት ምንም አይፈልግም። በተለያየ እንትንም እየገለጹ ነው ያሉት። የኢትዮጵያ ገቨርንመንት ጋር በፕሪቶሪያው መሰረት እንዲሰራ ብቻ ነው የትግራይ ህዝብ ፍላጎቱ። አንዳንድ ነገር ቅድም ከቢኒያም ደግሞ ከሚናገረው ማለት ነው የስ የኢትዮጵያ ህዝብ ቱዋርድስ ትግራይ ያለው ከዚህ በፊትና አሁን አንዳንድ ነገር ተለውጦ ሊሆን ይችላል። ግን ሞር የትግራይ ህዝብን ቼክ መደረግ አለበት። ብዙ የጦርነቱ ይሄ የባለፈው ጦርነት በጣም ዲፕ ነው የሄደው ቢኮዝ ኦፍ ህወሓት። ሞስት ኦፍ ዩ ህወሓትን በማየት የትግራይን ህዝብ ጉዳት አይ ዶንት ቲንክ ከልብ የምታውቁት አይመስለኝም። ጀስት ከላይ እንጂ ፎከስ አታደርጉም። ህዝቡ የተጎዳ ህዝብ ነው፣ ዜጋ ነው፣ የኢትዮጵያ ዜጋ ነው። ኢትዮጵያ ህዝብ ደግሞ ሌት አስ ዳውን እኮ ከኢትዮጵያ ገቨርንመንት ጋር ከኤርትራ ገቨርንመንት ጋር ሆኖ የማይሆን ነገር ተደርጓል ህዝቡ ላይ። ከዚህ በፊት የተደረገ ነገር ድጋሚ መደረግ የለበትም የትግራይ ህዝብ ላይ። ግን በህወሓት በኩልና በብልጽግና በሚጨቃጨቁበት የትግራይ ህዝብ እንደ ዜጋ መታየት አለበት። ከአሁን ወደ ለሚመጣው ነገር ደጋፊዎች ሊኖሩት ይችላሉ። ሰም ኦፍ ዜም ደጋፊ ዘማና ኬር ስለ ህዝቡ ስለ ድርጅቱ ብቻ የሚያስቡ፣ አንዳንድ ደግሞ በአታችመንት የሚደግፉት ይኖራሉ። እነሱ ኦኬ የራሳቸው እንትን ነው። ማጆሪቲ ግን የትግራይ ህዝብ እንደ ቀደምም ብለሃል ወደ አዲስ አበባ የሚመጣው አገሩም ስለሆነበት ነው። ትግራይ አዲስ አበባ የኢትዮጵያ ህዝብ ጋር ምንም እንትን ማለት እንዴትም የነበረው ነገር ፊሊንግ ቢኖረውም እንደ እንትን ነው የሚቆጥረው ማለት ነው። ከኢትዮጵያ ጋር መስተካከል እና የኤርትራ መንግስት ጽምዶ ቢያደርግ እንኳን ነው ማለት ቴዲ ለትግራይ ታስቦ አይደለም ጽምዶ የሚደረገ ያለው። የትግራይ ህዝብ ዘሞር አይሶሌት በተደረገ ከኢትዮጵያ ገቨርንመንት ዘሞር ከኢትዮጵያ ገቨርንመንት ጥል በሆነ ህዝቡ ሆስቴጅ ይደረጋል ያለው፣ ህዝቡ ይሰቃያል ያለው። ከህዝቡ አንፃር አይደለም ይሄ ጽምዶ። የትግራይ ህዝብ ይሄንን ጽምዶም በማጆሪቲ ይቃወሙታል። ታውቃለህ፣ በማጆሪቲ የሚቃወሙበት ምክንያት ደግሞ ጥቅማቸው እንደማይከበር ስለሚያውቁ የትግራይ ህዝብ ችግር ውስጥ እየገባ ነው ያለው፣ ሞር ከነበረበት ሌላ ችግር ማለት ነው። አሁን ምን መደረግ አለበት ብትለኝ ሌላ አይ ዶንት ኖ ዲል፣ ሁለተኛ ዲል ለሚ ፕሪቶሪያው ኦልሬዲ እየተበላሸም ያለበት ሁኔታ ነው። እንዴት ይስተካከል
እንዴት ነው ሰላም እንዴት ነው የሚመጣው የሚለው ነገር ላይ ፎከስ ቢደረግ ነው ወደ ጦርነት ባይገቡ ያ ላይ ነው ፎከስ መደረግ ያለበት። የኢትዮጵያ ህዝብም ከዚህ በፊት ያየው በጣም ብዙ ማለት በ21ኛው ክፍለ ዘመን መታየት የሌለበትም ብዙ ህዝብ አልቋል። ብዙ ነገር ታይቷል። አማራ ሪጅንም ላይ ያለ ችግር አለ። ሁሉም ኢትዮጵያ ላይ ሙሉ ችግር አለ እና አሁን ፎከስ መደረግ ያለበት የኢትዮጵያ ህዝብም ጦርነት አጌን እንዳይደረግ ካቅም አውሮፍ አይ ዶንት ቲንክ ህዝቡ መሸከምም አይችልም። ገባ ሪያሊቲው ማለት ነው። ሶ በሚቀጥለው ሌላውን እንቀጥላለሁ። ቴንክ ዩ። ቅድም የሆነ መግለጫ ወደ አያሌው እንሄዳለን። ከዛ በፊት እኔ አሁን ከቲፒኤልኤፍ ባህሪያቶች ማቃቸው ራሴ ከልጅነት የጀምሬ ስሰማቸው ስላደግኩኝ የተለማመድኳቸው ነገሮች አሉ። መግለጫቸውን ብዙዎቻችሁ የምታውቁት ነው። ለምሳሌ ምርጫ ቦርድ ቀሪውን መጪውን 7ኛ ዙር ምርጫ አስመልክቶ መግለጫ አወጣ። መጀመሪያ ያወጣው መግለጫ እና አሁን ላይ ያወጣው የሚፋረስ ነው። ይህን አስመልክቶ ትግራይ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች ፍጹም ሰላማዊ የሚመስል መግለጫ ነው ያወጡት። ስምረት ፓርቲ ሰላማዊ ነው ያወጣው። እነ ባይቶና እነ ሳልሳይ ጊዜያዊ አስተዳድሩ ሰላማዊ መግለጫ ነው ያወጣው። ቲፒኤልኤፍ ጋር ሲደርስ ጊዜያዊ አስተዳድሩ እነ ሳልሳይ እነ ስምረት ይሄ ነገር ሰላምን ያደፈርሳል፣ የፌዴራል መንግስቱ ቢቻል ጣልቃ ገብቶ ሊያስተካክለው ይችል፣ ካልሆነ እንደ ፓርቲ ምርጫው ለንሳተፍ የምንችልበት አስገዳጅ ሁኔታ ውስጥ እንገባለን። ጊዜያዊ አስተዳድሩ በሰላማዊ መንገድ ቢፈታ ይሻላል፣ ይሄ ጉዳይ አጨቃጫቂ ነው የሚሆነው ያሉት። ቲፒኤልኤፍ ጋር ሲደርስ ያወጣው መግለጫ ብታዩ ይሄ ህዝባችን ላይ ጦርነት ማወጅ ነው፣ ለማይቀረው ጦርነት ተዘጋጅ አይነት መግለጫ ነው ያወጡት። ቲፒኤልኤፍ እንደዚህ አይነት ባህሪያቶች አሏቸው። ቲፒኤልኤፍ ሲባል አመራሮቹ ነው። አመራሮቹ አሁን ያሉ ቲፒኤልኤፎች ከነሱ አጌንስት የሆነ ነገር ከተደረገ ኮምፕሊትሊ እነሱ የሚያስቡት ምንድን ነው? ይሄ የጦርነት አዋጅ ብሎ ነው የሚያስቡት። በዚህ ሲስተም ነው የመጣ ነው። ከዚህ ሜንታሊቲ ራሱ መላቀቅ አለብን። በሁለት ክልሎች መካከል የወሰን ይገባኛል ጥያቄ አለ፣ በአማራና በትግራይ። በአማራ በኩል ያሉት ይሄ ጉዳይ ኦኬ። ከዚህ ቀደም አሁን ለምሳሌ የአማራ ፖለቲከኞች ገዱ አንዳርጋቸውን ያንዴም ተላላኪ ነበርኩ ብሏል፣ አሁንም ተላላኪ ናቸው፣ አንቀበላቸውም ይላሉ። አሁን የሚጠይቁ አሉ። ኦኬ አጨቃጫቂ ከሆነ ልንፈታ በምንችልበት መንገድ እንስማማ፣ እንነጋገር ይላሉ። በቲፒኤልኤፍ በኩል ስትሄዱ ይሄ ጦርነት ማወጅ ነው አይነት መግለጫ ነው የሚያወጡት። አትሊስት ልንነጋገር የምንችልበትን መድረክ እንኳን እናዘጋጅ አይሉ። ሁልጊዜ ለምንድን ነው ወደ ድብድብ ወደ ጦርነት የምንሄደው? ሌላ አልተርናቲቭ ካለ እኔ እንኳን የሚሉ መግለጫዎችን ሲያወጡ አትላቸው። የፕሪቶሪያንም ስምምነት በተለያዩ አጋጣሚዎች የሚያወጡት መግለጫ ስታዩ እንደየ ደብረጽዮን ብቻ 4 አይነት ድምፅ ነው ያለው። ሰምታችሁት ከሆነ ሲፈልግ ጌታቸው ረዳን አስበላን ይላል፣ ሳንልከው ሳንወክለው ነው የሄደው ይላል። የፕሪቶሪያን ስምምነት አለመቀበል በሚፈልግበት ሰዓት ማለት ነው። መቀበል በሚፈልግበት ሰዓት የሚሰጠው መግለጫ ደግሞ ስታዩ የፕሪቶሪያው ስምምነት ተግባራዊ መሆን አለበት ይላል። መቀበል በማይፈልግበት ሰዓት ደግሞ የፕሪቶሪያ ስምምነት እኛን አይወክልም ይላል። መቀበል የሚፈልግበትን ደግሞ የሆነ ሰርከምስታንስ ውስጥ የገባ ሲመስለው ደግሞ የፕሪቶሪያ ስምምነት ተግባራዊ እንዲሆን ነው የምንዋጓ ይላል። በተፈናቃዮች ጉዳይ፣ በሟቾች ጉዳይ መቀበል በሚፈልግበት ሰዓት ላይ ይህን ያህል ሰው ሞቷል ይላል። መቀበል በማይፈልግበት ሰዓት ላይ ማን ነው የቆጠረው ይላል። 1 ሚሊዮን ቆጠረ ምትሉ ፓርቲውን ለማስመታት ነው ይላል። ቲፒኤልኤፎች ጌታቸውም ተናግሯል፣ እነ ጻድቃን ይናገራሉ፣ ሌሎች ማመዛዘን የሚችሉ በጣም ጎበዝ ትግራዋዮች ይናገራሉ። ብዙ ጊዜ አሁን ከፓርቲ ሁሉና እነሱ አጣብቅኝ ውስጥ ሲገቡ ነው ህዝቡ አጣብቅኝ ውስጥ እንደገባ አድርጎ የሚናገሩት ይላሉና ከዚህ ጦር ሰባቂነት ከዚህ ሚሊታንት ከሆነ ሜንታሊቲ መውጣት ስላልቻሉ ህዝቡንም ለአደጋ እየዳረጉት ነው ይላሉ። እና ይህንን አያይዛችሁ ብታዩት፣ ሁለተኛ ከፋኖ በኩል አሁንም ያልተመለሰው ጥያቄ እነ ዘመነ አያሌው መንበር ቅድም የጻፈውን ጽሁፍ የሆነ ሰው ሼር አድርጎልኝ አይቼ ነበር። ሱዳን አካባቢ ታይተዋል የሚባል ነገር አለ። ሌሎች የፋኖ ደጋፊዎችም የፋኖ አመራሮች ሱዳን አካባቢ ታይተዋል፣ ከቲፒኤልኤፍ ጋር አሊያንስ ፈጥሯል የሚል ነገር እየሰማን ነው። በፕሪንሲፕል ደረጃ የሚጣረስ ነገር ካለ እንዴት ነው አላያንስ የምትፈጥረው? ወይ አንደኛህን ለይተህ
አይ ይሄ አካባቢ ኦልሬዲ የነሱ መሆኑን አምነን ተቀብለናል፣ ጥያቄ አናነሳም፣ 4 ኪሎ ብንመጣም ጥያቄ አናነሳም ማለት አንድ ነገር ነው። የኛ ነው ይሄ ጉዳይ የራሳችን መሬት ነው ብለህ ደግሞ አስረግጠ መናገርም ሌላ ጉዳይ ነው። ይሄ አጨቃጫቂ የሆነ ያልተፈታ ጉዳይ ላይ ባለበት ሁኔታ ላይ አላንስ ፈጥረናል ስትል ህዝብ ውስጥ ቢጠይቅ እንዴት ትመልሳለህ ነው? እንደ ሳፍና እንደ ራፒድ ሰፖርት ፎርስ ሱዳን ካርቱም ቤተመንግስት ከገባ በኋላ ትታኮሳለህ። ከመታኮስ በፊት ጣጣህን ጨርሰሃል ወይ ነው? አይ ነው ምን አገባ የምትለው መልስ ስለሌለ ነው። አይ ነው እኔ የጄል መዳፍ ያላካለውና ቢያንስ እዚህ ያሉ ፖለቲከኞች ይህን ጉዳይ እንድታጠሩ ለማለት ያ ነው። አያሌው ስላላወራ አያሌውን እንስማና ወደ ዋንጋሪ እንሄዳለን።